ከሁለተኛ ክፍል ወይ ከአራተኛ ክፍል የማታ ያቋረጠ ሰውዬ ይመጣል። የሚተነትነውን ትንታኔ አታውቅም። ጽንዶ ይልሃል። ከዛ ተጣመርን ይልሃል። ቲፒኤልኤፍን ለመምታት እንሂድ ሆ ብለህ ሄደሃል። ኦኬ ሻዕቢያ እና ሆ ብለህ ተቀብለሃል። ከዛ ሻዕቢያ ጉድ ሰራን ትላለህ። አሁን ደግሞ ከሻዕቢያ ጋር ተጣመር ያለው እግዚአብሔር የፈጠረው የወቅቶች መፈራረቅ እንኳን እኮ ወቅቱን ጠብቆ ነው የሚፈራረቀው። ፀሐይ በምስራቅ ከወጣች በምዕራብ ነው የምትጠልቀው። ጠዋት ፀሐይ ትወጣለች፣ ከሰዓት አካባቢ ነው የምትጠልቀው። ወቅቷን ሰዓቷን ጠብቃ። የእኛ እኮ ከብርሃን የፈጠነ ፍጥነት ነው መገለባበጣችን። ጠዋት ኢሱ ኢሱ ስትል የነበርክ ሰውዬ ማታ ደግሞ ኢሱ ላፈር ስትል እንዴት እንደሆነ አይታወቅም። ምሳ ሰዓት ላይ ኢንፋክት እዚህ ጋር ጠዋት ላይ የሆነ ነገር በቃ ጽንድነን ምናምን ትላለህ፣ ወዲያው ደግሞ ተለውጠ በ30 ደቂቃ ውስጥ ደግሞ እንዴት እንደሆነ አይታወቅም። ይሄ ምንድን ነው? በመሀል ዋጋ እያስከፍለን ነው። ፖለቲከኞች አሁን በሲሪየስ መነጋገር አለብን። የፌዴራል መንግስትን ለመገልበጥ መንገድ መቀየር ካለብህ መንገድ መቀየር አለብህ። እስከዛሬ ስትዋጋ ስንዋጋ ኖረናል። ወድሟል፣ ተዋርደናል፣ ኢንፍራስትራክቸር ወድሟል፣ ወደኋላ መተናል። አሁን ደግሞ መንገድ ቀይር። ሳትዋጋ 4 ኪሎ ልትገባ የምትችልበትን መንገድ ቀይስ። ህዝባዊ ማዕበል ማስነሳት ካለብህ ፖለቲካውን ስራ። ሲቪል ዲስኦቢዲየንስ እንዴት ነው ማስነሳት የምትችለው? እድሜ ልክን ጦርነት አይሰለችም ወይ ነው? እናቶች ማረፍ አለባቸው፣ ህፃናት ማረፍ አለባቸው። በተለይ የዚህ ዘመን ትውልዶች ወጣቶች ከጦርነት በተሻለ ሌላ አማራጭ መፈለግ አለባችሁ ለማለት ያህል ነው። ኦኬ ቴንክ ዩ ወዲ አራምን ከልብ ነው ማመሰግነው። ከሱ ቀጥሎ እኔ ነኝ እናንተን አመስግኛለሁ። ቆይ ወንድሜ እኔ ለአንተም ራስ መንገሻ ስዩምን መረጃ አድርገህ ስላመጣ አንደኛ ቆይና መረጃ ሰጥሃለሁ። እኔ ራስ አንዴ እዛው ጠብቀኝ። ቆይ አንዴ ይሄን ላስገባ። በቃ ከዚህ በኋላ ሰው ባይጨመር ደስ ይለኛል። በቃ በእነዚሁ ነው የምንቀጥለው። የሚወርድ ሰው ካለ ብቻ ነው ማስገባው። ከዛ ውጭ በቃ አዲስ ታይምስ። እሺ ወንድሜ አለን የምትለው ደግሞ ማስረጃ አሳይና ወደ ይርታቸው አለ። ወዲ ማን ነው ስምህ? ወልቃይት በንጉሱ ጊዜም እንኳን በንጉሱ ጊዜ በአፄ ዮሐንስ ጊዜም ራሱ የአፄ ዮሐንስ የልጅ የሆኑት ራስ መንገሻ በእኛ በአባቴዎቼ ጊዜም ራሱ በትግራይ ተካሎ አያውቅም። ከተከዜ መለስ ትግራይ ሆኖ አያውቅም። በኤርትራ ካሎሃ መለስ ነው። ማን ነው? ካሎሃ መለስ ነው፣ ኤርትራ ነው። ከዚህ ደግሞ ተከዜ ነው ብለው ራሳቸው የመሰከሩበትን ላሰማና ከዛ በኋላ ወያኔዎች ሁለቱን አስገብቻቸዋለሁ። አማራ ስትሮንግ እና ጄኤምቲ ሁላችሁም ኮመንት ላይ ጄኤምቲ ብላችኋል። ምን አይነት ማስረጃ እንዳለው አላውቅም። ማስረጃ አለው ኤቪደንስ አለው ስላላችሁ ሁለት ሰው አስገብቻለሁ። እና ስለዚህ የወልቃይት ጉዳይ እኔ አሁን ባለው የኢትዮጵያ ነባራዊ ሁኔታ እኔ እንደውም አይ ዶንት ኖ አሁን ቴዲ ጦርነት አያስፈልግም እንዳትመጡ በሌላ ነገር ታገሉ ትላለ። ደግሞ ኢትዮጵያ ኤርትራን ወርሬ በኃይል አስመልሳለሁ በባሌም በቦሌም ስትል ጦርነት ትደግፋለህ። አይ ዶንት አንደርስታንድ ምን እንደሚባል እኔ ጦርነት አልደግፍም አላውቅም። ጦርነት አልደግፍም። አብይ በባሌም በቦሌም ቀይ ባህርን አስመልሳለሁ ይላል። እኔ ትዕግስት ሰላሟ ሊሟጠጥ አይችልም ባይ ነኝ። እኔ ቤዚክ ፕሪንሲፕል ያ ነው። ጦርነት የሰለቸኝ ሰው ነኝ። ጦርነት ልደግፍ አልችልም። መሸማቀቅበት ጉዳይ ከዘመነ ወሬት ጀምሮ ስንታኮስ ኖረናል። መሳቂያ ሆነናል። ሆኖ ነው የምደግፈው። ከአንተ ያነሰ ንቃተ ህሊና ያላቸው ሰዎች እንዴት ነው የሚያደባድቡኝ? ጎራ ከፍለው እኔ ከዛ እንውጣ ነው የምለው። በሀገሬ ጉዳይ ላይ ግን ሀገሬን የሚነካ ነገር ካለ ያለ እኔ ቀይ መስመሬ ነው። ሀገርን የሚነካ ካለ በጦርነት ነው የምትመልሰው አይደለ? ኦፍኮርስ ጀስት ዋር። ሀገሬን የሚነካ ካለ ሀገሬ ጉዳይ ማንነቱን ዶሜስቲክ ፖለቲክስ ጉዳይ ላይ ግን ሳትዋጋም ጀስት እንደ ሌጎ ቀያየር የተለያየ ነገሮችን ህዝባዊ እምቢተኝነት ፍጠር፣ ሌላ ነገር አድርግ። ልክ ልደቱ አያሌው እንደሚናገረው ማለት ነው። እንደሱማ እኮ ተሞክሮ እኮ አልቅሱን ሶፍት ስጧቸው ያልቅሱ አሉ። ስለዚህ ልደቱ አያሌው ብዙ ጊዜ ኢንተርቪው አድርጌዋለሁ እንዳልተሞከረ ነው የማምነው፣ እሱም የሚያምነው። እኔ በበኩሌ ላለፉት 8 ዓመታት የአማራ ህዝብ 3 ዓመት ሰልፍ ወጥተዋል፣ ለምነዋል፣ በሰላማዊ ትግል ጠይቀዋል። አብይን ተቃውሞ ቢተኝነት ማለት እኮ ኦሮሞንም ስልጤንም ሲዳማንም ወላይታንም አባበለህም ቢሆን አታለ ማሰለፍ ነው። ኦሮሞን እየሰደብክ አማራን እየሰደብክ ስልጤን እየሰደብክ እንዴት ነው የሚነሳልህ? ትንታኔ ራሱ ችግር አለበት እኮ ነው የምልህ።
ለምን? ቢኮዝ ህዝባዊ እምቢተኝነት ማለት ነው ሁሉንም በአንድ ላይ ማስነሳት ነው ነው። አሁን ለምሳሌ ሁሉም እኮ አለመነሳት የነሱ ጥፋት እንጂ አማራ ህዝብ ጥፋት አይደለም። ለምሳሌ አማራ ሲገደል የምታሳየውን ማስረጃ በጣም ችግር ነው የሚሆነው። ምን መሰለ ፒክ ኤንድ ቹዝ ነው። አሁን የምትፈልገውን ነው አንተ መስማት ፈልገው። ህዝባዊ እምቢተኝነት ካልክ ኦሮሞ፣ አማራ፣ ስልጤ የሚለውን ትተውና ሁሉንም ለአንድ ዓላማ ለአንድ ጎል ታሰልፋለህ እንዴ? እነሱ ከአንተ ጋር ካልተሰለፉስ ምን ማድረግ አለብህ? ያልተሰለፉበትን ምክንያት ትመረምራለህ። ለምን ምን አገባኝ? እኔ ለራሴ እታገላለሁ ወንድሜ። አሁን እኔ ለምሳሌ ማነሳውን ነገር እየሰነጠቀው ብራንች አውት እያደረኩ ወደ ሌላ ቶፒክ አትወሰደኝ። አሳያለሁ እኔ ማለት የፈለኩ መሰለ የሚደረገው የነጻ አሳያለሁ ያልኩህ በዚህ ቶፒክ ላይ ፕሊዝ ቴዲ ኮሎ ማውራት አልቻልኩም። ምሳሌ ሲሰጥ ትተነትነዋለህ። ምሳሌ ሲሰጥ ብራንች ታደርጋለህ። ኖ ቢኮዝ የሚደረገውን ህዝባዊ ትግል አንደርማይን እያረክ ነው አንተ። አሁን ካልገባ አይታወቅም መነገር ስላለበት እኮ ነው ቴዲ። አንተ ጦርነት እዛው ተስማሙ እንዳትመጡብኝ ትላለህ። ከሱ ጋር ነው አባባል ትክክል አይደለም። አንተ ራሱ መስተካከል አለበት። ተወኝና ማይ ፍሬንድ ከአንተ ጋር እኔ በጣም ብዙ ጊዜ አፌ እስኪግል አውርቻለሁ። አይ ነው አንተ አዲስ ታይምስ ከኔ ጋር ብቻ አይደለም እኮ ሁለት ሰው ያለበትን ቤት እኮ ትከራከራለህ። በሃይማኖት ጉዳይ መከራከር ምንድነው? ለምንድነው እንዲህ የምትለው ቴዲ? ጥያቄ ነው እያነሳሁብህ ያለሁት። ለምን ሌላ ውስጥ ትገባለህ ቴዲ? እኔ የጠየቅኩት ጥያቄ ጦርነቱን ለምን ትቃወማለህ? አንዴ እንደ ሉጋም ይዝህ ባህሪን ስለማውቅ ነው። እኔም አቅም የለኝም ባኬንድ ፎርስ ለመከራከር። ምክንያቱም አንተ 24/7 መከራከር ትችላለህ በዚሁ ኃይል ማለት ነው። አልችልም። እኔ ወዲ አማራ ምን ላይ ሰጠዋለሁ ብለሃል። የኔን ነገር በይደር አቆይና አሳያለሁ የምትለው ማስረጃ ለተከበረው ህዝብ አሳይ። እኔ እስኪ ኦኬ። ትዝታ ያነጋገረቻቸው ሌላኛው የወልቃይት አካባቢ ተወላጅ ደግሞ የ85 ዓመቱ አዛውንት አቶ ብርሃኑ አስረስ ይባላሉ። ጤና ይስጥልኝ አቶ ብርሃኑ። ሰው እንደነገረኝ የ85 ዓመት አዛውንት ኖት። አንድ ወር ተኩል ቀርቶኛል። በጣም ድምፆ ግን በቃ ገና የወጣት ነው። እስቲ አቶ ብርሃኑ አስረስ ራስዎን ያስተዋውቁን። እሺ፣ እኔ ብርሃኑ አስረስ ባዩ እባላለሁ። እንግዲህ ይቅርታ እንዳነሳሽው እኔ ጎንደር ነው የተወለድኩት። ከጎንደርም ሰሜን አምባራስ የሚባለው ሀገር ላይ ነው የተወለድኩት። እንግዲህ ወልቃይት የናሸብር ነው። በአባቴ ደግሞ ሰሜንኛ ነኝ። በቀድሞ አነጋገር የአምባራስ ሰው ሲባል በአራት ማዕዘን በኢትዮጵያ ላይ የሚወለድ ትልቁ ባለባት ማለት ነው። ከዛ ነው አምባራስ ነው። ጎረቤት ነው። ትግራይና ይሄ ሰሜኑ የተከዜ ወንዝ ነው የሚለየው። በአብዛኛው በኩል አንድ አካል አንድ አምሳል ሆኖ ተጋቦች ነው። ይጋባል፣ ይከባበራል። ሌላ ምንም ነገር የለም። አሁን ወደኋላው እንግዲህ ነገር ትንሽ እየመጣ ሄደው ወንድሜ እንደው ላብራራልህ። እኚህ አቶ አስረስ ይባላሉ። የወልቃይት አገረ ገዢ የነበሩ ነው። የባላባት ልጅ የነበሩ ናቸው። እሳቸው ነው የሚናገሩት። ከሁለቱም ይወለዳሉ። ባይዘወይ ትግራዋይም ናቸው፣ ጎንደሬም ናቸው፣ አማራ ናቸው። እና እሳቸው ይመሰክራሉ። ከእሳቸው ቀጥሎ ደግሞ ራስ መንገሻ ስዩም እንደው የእሳቸው ምስክርነት አባቶቻቸው እዛ ወልቃይትን ያስተዳድሩ ስለነበረ ነው። መስማት የምትፈልግ ከሆነ ግን የራስ መንገሻ ስዩምን ረጅም ስለሆነ አሳልፌ ራስ መንገሻ ስዩምን ላሰማ። ራስ መንገሻ ስዩም እዚህ ይሄ ቪኦኤ ላይ ነው። ባይዘወይ የወልቃይት ጥያቄ በተነሳ ማግስት የዛሬ 8-9 ዓመት ነው የተናገረ። 10 ዓመት አካባቢ ራስ መንገሻ ስዩም የአቶ አስረስን ላሳልፈውና የራስ መንገሻ ስዩምን እንስማ። 1943 እስከ 1948 ዓመተ ምህረት አሁን አንተ ያልከውን ኃይለ ሥላሴ በ1943 ነው የወሰዱት ያልከው ውሸት መሆኑን ራስ መንገሻ ስዩም ይናገራሉ። በአፄ ኃይለ ሥላሴ ጊዜ እሳቸው አስተዳዳሪ ነበሩ እንደውም የትግራይ እና ትክክል አይደለም፣ ውሸት ነው፣ ኃይለ ሥላሴ መሬት ከትግራይ አልወሰዱም ይላሉ። እንኳን በኃይለ ሥላሴ ቀርቶ በአፄ ዮሐንስ ጊዜም የተወሰደ መሬት የለም ይላሉ። በአክሱም ነው የተመሰረተው። አክሱም ነው። የአክሱም መንግስት እየደከመ ሲሄድ የፈላሻው መንግስት የወዲት ዘመን ተተካ። እሱ ደግሞ ከዛው ከአክሱም መንግስት መውደቅ ይዞ ሽቅብ ወደ ላስታ ሲወጣ ያልፍና ሲሄድ ይሄ ልክ እንደ ትግራይ ወደኋላ እየቀረ ነው። የሰሜኑ ክፍል መንግስት ወጣ። መንግስት እያለፈ ሲሄድ ወደ ሸዋ መጣ። ከሸዋ እንደገና ተነስቶ ወደ
ዘመን ደረሰ። ግራኝ ዘመን አልፎ እንደገና ደግሞ ወደ ጎንደር መንግስት መራ ሰቲት ሁመራ እንዲያው ትንሽ ተስፋ ላይ ያለ ይሄ ነው ለሁሉም ነገር መሰረት የሚሆነው ትልቅ መሰረት ነው ማስይዝሽ ከታሪክ አንጻር እንግዲህ ምንድን ነው የሆነው አገሩ የቆላው በሽታ ሁሉ አለበት። ወባ አለ፣ እባቡ አለ፣ ዝንዶ አለ፣ ተጋዳፊ ተዋሲያኑ ነገሮች ሁሉ ስላሉ ወደዚህ ሀገር ወርዶ እርሻ ማረስ ችግር ነበረ። የሚደረገው ነገር ቢኖር ክረምቱ ሲገባ ገና ከሰኔው ገደማ ላይ ወይ ሐምሌው ላይ ጥቂት ጓደኞች ይሰባሰቡና ሁለት ሶስቱ አንድ ቡድን ሆነው ስንቃቸውን ቋጥረው መጥተው አያቸው ላይ ወዘፍ እንጨት እያሳቡ ማረስ አይቻልም። ወዘፍ እንጨት አስጨረው መሬቱን ሰሊጥ ዘርተው ትሄዳሉ። እነኚህ እነማን ናቸው? ወልቃይቶች። ወልቃይቶች እነዛ አድርገው ዘርተው አብደራፊ፣ ታህታይ፣ አርማጭሆ በእነኚህ ያሉ ከ75 እስከ 80 በመቶ የትግርኛ ቋንቋ ተናጋሪ ሰዎች ናቸው ነው የሚሉት። ወልቃይት ይቅርና ወልቃይትን ጨምሮ ማለት ነው። ይሄ ስለዚህ ምን ያውቃል? መሰረቱን ላንሳልሽ። እሺ እንግዲህ የዚህ ሰቲት ሁመራ መሬት ልማት እያደገ ሲሄድ በስራ የሚመጣው የትግራይ ሰው ነው። በአብዛኛው የትግራይ ሰው ነው። አጋጣሚ ሆነ ትግራዩ ሰው አማርኛ ማይችል አይ ዶንት ኖ ቴዲ ምን እንድል እንደፈለግክ አልገባኝም። አንዴ 8 ደቂቃው ሙሉ ድምፅ አሰማህ እኮ። አሁን ቀሪው የምትለው ነገር በለ ኦኬ ሰምቷል ለማለት የፈለግከውን ገብቶታል። በዛ ላይ የምትጨምረው ነገር ካለ እንዴ ኦልሞስት 9 ደቂቃ 10 ደቂቃ ተጠቀምክ። አንዴ ቆይ እኔ ይኸውልህ መሰለህ ወልቃይት ጠገዴ በጉልበት እንደተወሰደ አረጋዊ በርሄ፣ ግዳይ ዘርአጽዮን ማን ነበር? አንድ ደግሞ አውስትራሊያ የሚኖረው ሰውዬ ስሙን ረሳሁትኝ። ማን ነው? አማራ ስትሮንግ አስታውሰኝ። አውስትራሊያ ያለው ሰውዬ ማን ነበር ስሙ? የቲፒኤልኤፍ መስራች ናቸው። ገብረ መድህን አርአያ። እነዚህ ሁሉ እንዴት አድርገው ከአማራ በጉልበት ወያኔዎች እንደወሰዱት ራሳቸውም ሲወሰድ እንደነበሩ ተናግረዋል። አንድ እኚህ ደግሞ ራስ መንገሻ ስዩም ወጥተው ቪኦኤ ላይ ወጥተው ለትዝታ በላቸው ኖ ወልቃይት የአማራ ነው፣ በአባቶቼ ጊዜም ሆኖ አያውቅም፣ ኃይለ ሥላሴ መሬቱን ነጥቀው አያውቁም፣ እኛ ካለውሃ ምላስ ሄደን አናውቅም፣ ከተከዜም አልፈን አናውቅም፣ ከተከዜ ወደዛ አማራ ነው፣ ወልቃይት ጎንደሬ ነው፣ ከዚህ በኋላ ትግሬ ነው ብለው መስክረዋል። ዛሬ መተ የኛ ነው ብትል ምንም ደግሞ ኤቪደንስ አለኝ ብለ የጠራቸው ሰውዬ ራስ መንገሻ ስዩምን ስለሆነ ራስ መንገሻ ስዩም የዛሬ 10 ዓመት ቪኦኤ ላይ የወልቃይት ጉዳይን እነ ኮሎኔል ደመቀ አንስተው ለራሱ ለቲፒኤልኤፍ ማመልከቻ ሲያስገቡ የዛኔ ነው ቪኦኤ ኢንተርቪው ያደረገው። ስለዚህ ይሄ ራስ መንገሻ ስዩም አንዴ መስክረዋል። በኔም ጊዜም በአባቴም ጊዜም ቀዳማዊ ወያኔ ምናምን ብለ ያልከው ተረት ነው። አኖሮ በ1943ም ኃይለ ሥላሴ በግድ የትግራይን መሬት ቆርሰው አልወሰዱም። ይሄ ትክክል አይደለም። ከዛ በተረፈው ወንድሜ አንድ ነገር ልንገራችሁ። አሁን እያየሁ ያለሁትኝ ኢትዮጵያዊነት ማለት ትግሬን ጠልቶ አማራን ጠልቶ አይደለም። እንደዚህ አይነት ኢትዮጵያዊነት በአፍንጫው ይደፋ። የትግራይ ህዝብ ኢትዮጵያዊ ነው፣ የአማራ ህዝብም ኢትዮጵያዊ ነው። መስማማት አለባቸው። አሁን እያየሁ ያለሁት ከብልጽግና በላይ ብልጽግና እየተኮነ ነው። ትክክል አይደለም። ይሄ ደግሞ ልንገራችሁ፣ የትግራይ ልጆችና የአማራ ልጆች ተስማሙ፣ አብራችሁ ለመስራት ሞክሩ። እጣፋንታው የኢትዮጵያ እጣፋንታ ከወልቃይት በላይ ነው። የአማራም የትግራይም እጣፋንታ ከወልቃይት በላይ ነው። እንደዛ አድርጋችሁ አስቡ ነው ብሎ አመሰግናለሁ። ይኸውላችሁ እኔ አንድ ነገር ልንገራችሁ። ዝንጀሮ ምን የሚባል አባባል አለ። እዚህ አዘቅት ውስጥ የምትከቱን አላዋቂ ተንታኞች ናቸው። ቀኑን ሙሉ ይሄ የኔ ነው፣ ይሄ የኔ ነው፣ ይሄ የኔ ነው፣ ይሄ መሬት የኔ ነው፣ ርስቴ ምናምን እያላችሁ ትውሉ እና በዛ ላይ ኤቪደንስ ምናምን እያላችሁ የባጤ ቆጡን ታመጡና ደግሞ ሲመሽ ደግሞ እንደ ኢትዮጵያ እናስብ ትላላችሁ። ከዚህ እሳቤ ውጡ ነው እኮ ህዝቡ እያለ ያለው። ሰለቸን፣ አማራ መሬት የለህም ተበትነ ኑር፣ ኦሮሞ መሬት የለም ተበትነ ኑር፣ ለአስተዳደር ምቹ እንዲሆን የተከፋፈልከው ትግራዋይ መሬት የለም። የኢትዮጵያ ህዝብ ኢትዮጵያ ለምትባል ሀገር አጥንታችንን ደማችንን ከስክሰናል።
የኔ ነው የሚባል የለም። በእግዚአብሔር ስም ተበተንና ኑር። እንደ መንጋ አስረው ተቀምጣል አይደል? በክልል ውስጥ ተበተን። ከጥግ እስከ ጥግ ሀገርህ ናት። አማራ ከጥግ እስከ ጥግ ሀገርህ ናት። ኦሮሞ፣ ትግራዋይ፣ ስልጤ ምናምን። እኔ እንደዛ ነው እኮ የህዝብ እያለ ያለው። አዘቅት ውስጥ ከቱንና ከዛ ውጡ ስንል ደግሞ መልሰን ደግሞ እንደገና እንፋቀራለን ትላላችሁ። በእግዚአብሔር ስም ከዚህ ሳቤ ውጡ እኮ ነው የህዝቡ እያለ ያለው። በቃ ህገ መንግስቱ እኮ ነው የሚለው አንቀጽ 40 ንዑስ አንቀጽ 3 ላይ እኮ እንደዛ ይላል እኮ መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላል። በቃ አለቀ። ወልቃይት ጠገዴ የኢትዮጵያ ህዝብ ነው። ከዚህ በላይ የለም። በቃ ወደ ሌላው ነገር አስቡ። አሁን ትውልድ እንዴት ነው ምናምን ወደዛ ነው ማውራት ያለባችሁ። የድንጋይ ዘመን ፖለቲካ እየተነተንን መልሰን ደግሞ ትንሽ ስንባንን ደግሞ እንደገና ደግሞ አረጋይስ ወይ አንዳንድ ጊዜ የምተነትኑትን ወሬ ሪከርድ አድርጉና መልሳችሁ ስሙት ፕሊዝ። ነደድን፣ አረርን፣ ተቃጠልን ለማለት ያለው። እሺ ክብራትና ክብራን ታፕታፕ እያደረጋችሁ ላላችሁ ልባዊ ምስጋና አቀርባለሁ። ወደ የርታቸው ደግሞ እንሄዳለን። እሺ የርታቸው ወል በራሴ ቤት በራሴ ወሬ ሲያበዛ ይህን የትግራይ ተወላጅ አንደኛ ትዝታ በላቸው ብትጠይቃት ብታቀርባት ደስ ይለኛል። አንደኛ ስርዓቱ ስለማቀው ሉል መንገሻ በነበርበት እስከ 4 ጀነሬሽን የሳቸው ቤተሰብ የሮያል ፋሚሊ ናቸው። በትግራይ ሆኖ ያቅም ብለው መስክረዋል። መጀመሪያ በሁለተኛ ወያኔ ለምን እንደዚህ ብለህ ወልቃይት እኮ ለአሳልፈ ሰጠን ሲሉት እንደገና ኢንተርቪው ተደርገው ዋይ ትግራይ ነው ምናምን ብሎ ሁለተኛ ቃል ቀልብሷል። ይሄ የማይካድ እውነት ነው። አሁን ይሄ የትግራይ ተወላጅ የሁለተኛው እኛ ካሸነፍን በኋላ የሰማው ወሬ ነው ያወራው። አንደኛ ይህን ህገ መንግስቱ እስካልተቀየረ ድረስ ማን የኔ ነው የማይቀር ነው። ለኛ ሳይሆን ቴዲ ማለት ያለበት ለአብይ አህመድ ህገ መንግስቱ ቀየር የኢትዮጵያ ነው መሬቱ ብለህ የሚያፈናቅላቸው የአማራ ልጆች የኢትዮጵያ ልጆች የሚያፈናቅላቸው አብይ አህመድ የሚባለው አውሬ ወያኔ ሓርነት የሚባለው አውሬ ነው። ስለዚህ እነዚህ ሰዎች በፈጠሩት የኦሮሞ ሰውን አውሬ አትበል። እሺ አንተንም አውሬ ቢሉስ እንደማስቆመው ሁሉ ሌላውንም አውሬ አትበል ፕሊዝ። አስተሳሰባቸው ነው ያስተሳሰባቸው። ኢትዮጵያዊ ማለት አንድ ህዝብ ነው። ብሔር ብሔረሰቦች ብላችሁ ስትናገሩ ራሱ በጣም ነው የሚያቃጥለኝ ነው። አሁን የመጣውን ነው በእንግሊዘኛ ፒፕል ነው የሚባለው፣ ፒፕሎች አይባልም። የሀፍት ነው ዳ። ስለዚህ ለምን ብሔር ብሔረሰቦች ስትሉ ቋንቋው ራሱ ከየት መጣ? ያልነበረ የመከፋፈል የዘረኝነት የፋሽስትነት የኮሚኒስት ስርዓት የነበረ አይደለም ወይ? ይህ ብሔር ብሔረሰቦች የሚለው ቃል ራሱ አሜሪካ 193 ሀገር ዜጎች አላት። አሜሪካ 193 ሀገሮች ዜጎች አላት። አሜሪካ 193 ሀገሮች የመጡ ከሀገራቸው ስደተኛ አሉ። እነዚህ ከእያንዳንዱ ሀገር ስንት ብሔር እንዳለ ቁጠረው። እዚህ ግን በዛ ይተዳር በብሔር አይጠራም። ኢደር ህጋዊ አሜሪካዊ ኦር ግሪን ካርድ የያዘ አሜሪካዊ ነው። የትም ስቴት ሄደህ መኖር የምችልበት ዲሞክራሲ ያለበት ሀገር የምንኖርበት እንደዛ ነው። ወያኔ ሓርነት ትግራይ በፈጠረው ችግር የኢትዮጵያ ህዝብ እንደዚህ ተዋርዷል። ይህን እኛ በስደት እኮ ተሰደን የመጣንበት እነ ኃይለ ሥላሴ የሰሩት ታሪክ የነበራቸው ዲፕሎማሲ ከዩናይትድ ኔሽን አሁን አንተ ለምሳሌ ኦኬ አሁን አንተ ልጨርስ በቂ ደቂቃ አስጣሉ። ችግር የለም። ከዚህ በኋላ አልጠይቅም። በእውነት ማርያም ከዚህ በኋላ አልጠይቅም። እንደ ብሔር አታስቡ፣ እንደ ኢትዮጵያ እናስብ። ከብሔር ብሔረሰብ እሳቤ እንውጣ ነው እያልክ ያለው። አዎ ያ እኮ የሚሆን ፋኖ የሚታገለው እንደዛ ከሆነ አንተ ለምን ከአንተ አልጀመርክም? ኦኬ ለምሳሌ ስምህ አንተ ራሱ የርታቸው የአማራ ድምፅ ነው የሚለው። ለምን የርታቸው የኢትዮጵያውያን ድምፅ ለምን አላልከው? ምን አለ መሰለህ አሁን በኢትዮጵያ ውስጥ እየተገፋ ያለው አማራው ነው። እኔም ተገፍቼ ስለነበር ማንም ኢትዮጵያዊም ደግሞ አማርኛ እየተናገረ ስለ አማራ ግን ሲያብጠለጥል እንጂ ሲደግፍ አታይም። ኢትዮጵያ ማለት አማራው እኮ በኢትዮጵያ ታሪክ በኃይለ ሥላሴ ስደተኛ ሁነን ስንወጣኛ እና ኃይለ ሥላሴ የሰሩት ዩናይትድ ኔሽን እና አፄ ምኒልክ ያስመጡት የኢትዮጵያ ነጻነት ትራንስፖርቴሽን ኤርፕሌን ሌላው ሁሉ ነገር ቴክኖሎጂ ምግብ ሁሉ ነገር አዘጋጅቶ አማራ ለሁሉ ብሔር ብሔረሰቦች አስተምሮ
የሰራውን ስራ እንደ ቆሻሻ ታይቶ በበደል ነው የሚገረፉ። እንጀራን በላም የሚሉ ጽንፈኛ ኦሮምኛ ተናጋሪዎች ተፈጥረዋል ኢትዮጵያ ውስጥ። ስለዚህ እኛ አስገድደን አይደለም እንደ ሀገር ለማስቀጠል ያልሰራ ነው ስራ ያልነበረን ታሪክ እየተነዛ አሁን የትግራይ ተወላጆች እንደዚህ ትግራይ ነበር ብሎ ያለው የወልቃይት ጠገዴ ቢሆን ኑሮ እኔ አንድም አልቃወምም። ውሸት ስለሆነ ነው። ኃይለ ሥላሴም ደርግም መንግስቱ ኃይለማርያም ሄዝ አን ኦሮሞ ፐርሰን ሲገለን ኢትዮጵያ ብሎ ነው። አሁን አብይ ኢትዮጵያ እያለ ይገደልን ያለው ሁሉም ብሔር ብሔረሰቦች የመጨፍለቅ ስራ እየተሰራ ነው ያለው። ኢትዮጵያ በህግ ነው መጀመሪያ የወጣውን ህገ መንግስት ቀይረ ኢትዮጵያን እኩልነት፣ ፍትህ፣ ዲሞክራሲ ለሁሉም ዜጎች የሚሆን ህግና ስርዓት ስትፈጥር ነው አንድ ሀገር እንደ ሀገር የሚቀጥል። ማንም ጽንፈኛ በፈጠረው ሀገር መጥቶ እየተሳደበ ያንጓላ ውጣ አትግባ እያለ ለማንም ብሔር ብሔረሰቦች ሲያባርር ሁሉ ብሔሮች ትክክል አይደለም ዓላማው አይዲያውም ትክክል አይደለም ብሎ መቃወም መጀመር ነበርበት። አያደርግም። በጣም የተሰራው መርዙ የህወሓት የተሰራው መርዙ በኢትዮጵያ ላይ የተረጨው እንዳንግባባ አድርጎናል። እኔ እኮ የተሰደድኩት እና ኃይለ ሥላሴ የሰሩት ታሪክ ነው። በኢትዮጵያዊነት ስደተኛ ሆነ አሁን እኮ ረክሰናል። የትም ዓለም ሊቀበለን አይችልም። ጉዳችን ወጣ። እርስ በርሳችን እየተባላን ነው። እንበላችኋለን የሚሉ ማህበረሰብ ተፈጥሯል ኢትዮጵያ። ይህ ርካሽ ፖለቲካ አሁንም ያልነበረ ታሪክ ወልቃይት ጠገዴ እንትን ነበር ብሎ ሄዱ። ከዚህ እንዴት ነው የምንወጣው? ከዚህ እንዴት ነው የምንወጣው? ኦነስ በመሆን እውነት በመናገር ለሐቅ በመቆም ህግና ስርዓት በማደራጀት መጀመሪያ ለዛ ስርዓቱም ሁሉ ተገዢ እንዲሆን ህዝቡን ማስተማር። ለምሳሌ አንተ ብዙ ታስተምራለህ፣ በዚህ ሚዲያን የሚችለውን ያለ ያቀራረብክ ነው። የኢትዮጵያ ቴሌቪዥን እውነቱ መናገር ነበረበት። እኔ አሁን ከአሜሪካ መጣሁ ልበል። ወደ አሜሪካ ስመጣ ከኢትዮጵያ ስደተኛ ሁኜ ሱዳን ቆይቼ ከሱዳን ተንከራትቼ ፕሮሰስ አግኝቼ አሜሪካ መጣሁ። ያ አልመጣሁ ማለት የለብኝም። እዚህ መጥቼ ጄኔሬሽን ልጆቹ ፋሚሊ መስርቻለሁ። ያ እውነት ነው፣ መካድ የለብኝም። ሌሎቹ ደግሞ ከጎረቤት ሀገር የመጡ ኢትዮጵያውያን ካሉ መተናል፣ ግን አሁን ኢትዮጵያውያንን ብለው በእውነት ቢቆሙ ችግሩ ይፈታል። ግን ያንን እውነቱ ማንን ነው ከጎረቤት ሀገር የምትለው? ኢትዮጵያ ውስጥ ከጎረቤት የመጣ ምንድን ነው የምትለው? ማንን ነው ከጎረቤት የመጡ የምትለው? እሱ ለታዲዮስ ታንቱ ታሪክ አዋቂ ጠይቃቸው ይነግረዋል። የእሳቸው ታሪክ ሰምተህ ከሆነ ይገባሃል። ይሄ እኮ ነው። ይሄ ለማስተካከል ቆይ ለማስተካከል በማርያም ይርታቸው እየሰማሁ ነው። እኔ እንደምወድህ ታውቃለህ። እድል እየሰጠው እንድታወራ እውነት ግን መናገሩ ኃጢአት አይደለም። ኦይ በዛው መጠን ምን ያዋርጃ አባራለሁ። ምንም ችግር የለውም። የፈለኩ ማድረግ ትችላለህ። ቤትህ ነው። እኔ ስለዚህ ሄሎ በህዝቦች መካከል ምርግማ በአንድ በኩል ትልቅ ሰው በረከት እንትን ትላለህ ታስባለህ፣ በሌላ በኩል ደግሞ በህዝቦች መካከል እንደዚህ አይነት ነገር አቶ ይርታቸው እኛ እኮ ከአንታውን መማር ያለብን ይርታቸው አንድ አባታችን እኛ እናጠፋለን። እኛ ስናጠፋ ተው እንዲህ አይደለም በቀረችኝ እድሜ ኦሮሞ አማራ ሳትባባሉ ልጆቻችን ሆይ ባካችሁ ተፈቃቅራችሁ ኖሩ፣ አንዱ አንዱን አይበድል ምናምን እኮ ማለት ያለብህ እኮ አንተ እኮ ጭራሽ ወጣቶች ማይዘሩትን እኮ አደገኛ ነገር ነው እኮ ምትለው። ልጨርስልህ። እኔ ኦነስ በሆነ በአሜሪካ ሂስትሪ አሜሪካ ከተማርክ ኔቲቭ አሜሪካዎች እዚያ ሀገር ነጮች ተሰደው ሲመጡ ተቀብለው በሃይማኖት ችግር ተሰደው ከሀገራቸው ሲመጡ እዚህ ተቀብለው ኔቲቭ አሜሪካዎች ምግብ አልነበራቸውም። ገብቶኛ አውቀ እሱ አይደለም። አሁን ባለንበት ነባራዊ ሁኔታ የብሔር ፖለቲካ አስጠልተዋል። ቆይ ልጨርስልህና ይሄን ንግግርን ከአንደበት ለአንዴና ለመጨረሻ ጊዜ መሰረዝ አለብህ። እዛች ሀገር ላይ እንስማማ። ታዲያ እስቲ አንተ ልጠይቅህ እውነት አንተ እንዴት ነው አንደኛውን መጤ አንደኛውን ደግሞ መስራት እያልክ እያወራ እንዴት ነው የምትስማማው? ኦኬ ስማ ነገር እኔ እንዴት ነው ሰው እንዲስማማ አይደለም? እንዴት ቆይ ሰውን እኮ ለማስማማት እኮ ሰው ለማውራት እኮ መጀመሪያ አፕሮች እኮ ወሳኝነት አለው። ትህትና ያስፈልጋል አይደል? እኩል ዋጋ ከፍለናል እያለን እኩል ደምተናል፣ እኩል ተጎሳቁልናል፣ እኩል ተዋርደናል፣ በዓለም አደባባይ ላይ በሚያስቀው ላይ ስቀናል፣
በሚያስጨፍረው ጨፍረናል። አትሌቶቻችን ሲያስደስቱን ተቃቅፈን አንብተናል እያለን እያወራን እንደ አቶ ይርታቸው ያለ ሰው ደግሞ እየመጣ ልዩነቶቻችንን ያስታውሰናል። ለምን መሰለህ እንዴት ነው ታዲያ በጋራ ከብሔር አንተ ከምትጠየፈው ከብሔር ፖለቲካ ልንወጣ የምንችለው? ኦኬ አመሰግናለሁ ለጠየቀው ጥያቄ። እኔ እያልኩ ያለው መስማት ስለማትፈልግ እውነቱ ነው እንጂ መፍትሄውም የሚገኝበት ነገር እየመራሁ ነው ያለው። ልጨርስልህና ኔቲቭ አሜሪካውያን መጥተው እዚህ ሀገር ነጮች ሲመጡ ተቀብለው አስተናገዷቸው። ከዛ ነጮቹም በዛ ጦርነት ተከፈተ። መጨረሻ አንዱን አሸነፈ። ያሸነፈው ኃይል ነጩ ግን በብዛትም በዛ አሜሪካ እንደምታውቀው ማጆሪቲው ነጭ ነው። ስለዚህ ያደረጉትን ነገር ትክክል አልነበረም። እነዚህ ሰዎች ተቀብለው አስተናግደውናል። ስራ መስራት የለባቸው ሪዘርቭ እንስጣቸው ይኑርበት ብለው እንኳን ሊገሏቸው ቦታ የሚመች ፈጥረው ሳይሰሩ በሰላም የሚኖርበት እድል አግኝተዋል። ስለዚህ እውነት ግን እኛም ተሰደን ስለመጣን አሁን መጤነ ከሌላ መጣ ከኢትዮጵያ መጣ ሲለኝ መቆጣት የለብኝም። እውነት ስለሆነ ለምን እቆጣለሁ? የመጣሁት ከኢትዮጵያ ነው። ስደተኛ ሁኜ የመጣሁ እዚህ ሀገር ፋሚሊ መሰረትኩ። ልጆቼ ዜጋ ናቸው ተወልደው ናሽናሊ የሀገሪቱ መሪ የሚሆኑበት ደረጃ። ስለዚህ መጤነ ቢሉኝ አዎ ነው የምለው እንጂ አልጣላም ነበር በዛ ታሪክ። ግን አም አሜሪካን ሲቲዝን ማይ ፋሚሊ ኢዝ አሜሪካን ሲቲዝን ብዬ እንትን ዋት ሮንግ ዊዝ በህጉ ስለሚፈቅድ ጥያቄህን በአግባቡ ትመልሳለህ፣ ማንም አይነካህም ማለት ነው። ስለዚህ እየደበቅ እየሸፋፈንክ ቴዲ አሁን ከኢትዮጵያ መጣ፣ አይ ካናዳ ነው የምኖረው፣ ለምን ካናዳ ከኢትዮጵያ መጣ ብለህ መጣላት አለብህ እንዴ? የለበትም። ደሴም ቲንግ ነው እኛም የበደለን። ይሄ ትርክት አማራውን ኢትዮጵያዊ ብሎ በሰፊው በሀገሩ ግዛት የሚኖር ማህበረሰብ ስለሆነ ኢትዮጵያዊ ነው ኢትዮጵያዊ ነኝ እያለ እየተቀጠቀጠ እየተገደለ እየተገፋ አማራ ነኝ እንዲል ተደርጓል። ተገቢ ኃይል መገንባት አለብን። አማራው እንደ አማራ ተሰጥቶ አሁን እኮ ማን ተከራከረ? እሱን እኮ አሁን ባለበት ይርታቸው ለችግሩ መፍትሄ ይርታቸው ፕሊዝ በደንብ በል ብሔርተኝነቱ። እንደውም እኮ ኔሽን ቢልዲንግ ወይም ደግሞ በዜጎች መካከል ወጥ የሆነ ሀገራዊ መግባባት እኮ መፍጠር የተሳነን እኮ ወይ አንድ ብሔርን አደራጅ ተባልክ እኮ አደራጅ ማን ከለከለ? አትበል ያለ የለም እኮ። ኦኬ እኮ ያንተ ችግሩ ብሔርተኝነትን ትጠየፋለህ፣ ድጋሚ ደግሞ ብሔርተኝነት መለመለም አለበት ትላለህ። ለምን መሰለህ? ከሁለት አንዱ ቆይ በቃ ጨርስ አልሳት። ከሁለት አንዱ ምረጥ። እኔ ግን እንደ ልጅ በመክረህ ይርታቸው አንዳንድ ሁሉም ነገር አይነገርም ቢሆን እንኳን አንዳንድ ነገሮች ለንግግሮቻችን ጥንቃቄ ያስፈልጋል። አንተ ቢያንስ እግዚአብሔር እድሜ ሰጥቷል፣ ኖረሃል። ለልጆች መልካም ነገር ነው መመኘት ያለብህ። ችግሮች ህይወት ያስተማረህን ነው ማሳየት ያለብህ። ወይ ብሔርተኝነት ነው መጠናከር ያለበት የምትል ከሆነ ሊጠናከር የሚችልበትን ነገር እዛ ላይ አተኩር። እግርህ ሁለት ቦታ አይርገጥ። ኖ አሁን እያልኩ ያለሁት እኮ የአማራ ትግል የተነሳበት ምክንያት ህዝባውን ኢምፓወር አድርገን ቻላንጅ የምናደርገው ኃይል መገንባት ነው። ኃይል ገብቶናል። እሱን እኔ ድሮ ከ10 ዓመት በፊት ነው የገባኝ። አንተ አሁን ነው የገባ። እኔ ድሮ ገብቶኛል። አትድገምልኝ። እሱ ነው ትግላችን። ፋኖ እንደሚያሸንፍ ደግሞ እየረዳን ነው። ወይ ብሔርተኛውን በቃ አሁን ብሔርተኛ ነህ፣ በቃ አንተ ጨርሰ ብሔርተኝነቱ ስግባ። አዎ በዛ ነው የምናሸንፈው፣ ድል የምንጎናጸፈው። እንደገና ትንሽ ደግሞ ሞቅ ሲል ደግሞ የብሔር እሳቤ እያጠፋፋ ነው፣ ከብሔር እንውጣ ምናምን እያጠፋፋ ነው። በኋላ እኮ የሁሉም ብሔር ብሔረሰቦች መብት ለማስከበር ነው የሚታገለው፣ ለአማራ ብቻ አይደለም። ኦኬ በቃ አለቀ። እንደዛ ነው በቃ እንደዛ ነው። እኛ ምንም ብሔራችንን ብንጠራም 4 ኪሎ ስንገባ የሌሎች ብሔር ብሔረሰቦችን እንትን ለመፍታት ነው። ስትፈቱ ግን ሌሎች ብሔር ብሔረሰቦችን በማክበር መሆን አለበት። ውዴታ አይደለም ግዴታ ነው ብሔር ብሔረሰቦችን ማክበር። 76 ብሔር ብሔረሰቦች አሉ ኢትዮጵያ ውስጥ የተመዘገቡ። ዳሰነችና ያንጋቶም ያለው ከትግራዋይ እኩል የዛች ሀገር ባለቤት ነው። ዳሰነችና አንጋቶም ያለው ከኦሮሞ ከአማራ ከሁሉም ብሔር ብሔረሰቦች ሁሉም ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች እኩል ደማቸውን አፍሷል፣ አጥንታቸውን ከስክሷል። በተለየ ሁኔታ ኢትዮጵያዊ አይደለም፣ በተለየ ባነሰ ሁኔታ እኔ የኔ መረዳት ነው። እንደዛ ነው መሆን ያለበት።
አሁን ነው አይደለም እሷ የኔ መሆን ያለበት ብዬ ነው ማስበው። ደግሞ የሆነውም እንደዛ ነው ብዬ ነው ማስበው። ማንም በተለየ ሁኔታ ኢትዮጵያ አይደለም። ሁላችንም ውርደታችን የጋራ ነው፣ ድላችን የጋራ ነው። በቃ እንደዚህ ነው። መሬት ይዘን ነው የምንሄደው። ኦል አኒማልስ አር ኢኳል፣ ሰም አኒማልስ አር ኢኳል። ምንድነው የቻርልስ የኦል አኒማልስ አር ኢኳል በት ሰም አኒማልስ አር ሞር ኢኳል ዛን አዘርስ የሚል አባባል አለው። ማነው? ጆርጅ ኦርዌል። ሁሉም እንስሳቶች እኩል ናቸው፣ አንድ እንስሳቶች ግን በተለየ ሁኔታ ከሌሎች እኩል ናቸው። እንደዛ የሚባል ነገር የለም። ደሃነ መናጢነ እከካምንን የተዋረድንን ተስፋ ግን አለን። ነጭ ፊት ስትቆም እንደ አንድ ኢትዮጵያዊ ነው የምትቆመው። በቃ ጀስት ታሪክ የአንተ ታሪክ የኔ ታሪክ ነው። አንተን የሚናገረው ንግግር የኔ ንግግር ነው። ያንተ ውርደት የኔ ውርደት ነው። ያንተ ጀግንነት የኔ ጀግንነት ነው። በቃ አለቀ። የጋራ ህልውና ነው ያለን፣ አንድ ኢትዮጵያዊ ነው። በተረፈ ግን ዶሜስቲክ ፖለቲክሱን ትጫወታለህ፣ ግን በመከባበር ላይ ኦሮሞን አክብረ፣ አማራን አክብረ፣ ብሔር ፖለቲካ ውስጥ ከገባ ስልጤን አክብረ ምናምን መሆን ያለበት። እንዲህ ያሉ ነገሮች ደግሞ መማር ያለብን በተለይ ከእድሜያቸው ተለቅ ካሉ ሰዎች ነው መሆን ያለበት። እሺ ቴንኪው ይርታቸው። ወደ ሶሻል ትሩዝ ነው። ሶሻል ትሩዝ። እሺ አመሰግናለሁ ቴዲሽ። እውነት አንተ የተባረክ ልጅ ነህ። አንዳንዴ እድሜህና ብስለት ይገርመኛል። እግዚአብሔር ትልልቅ ሰዎችን ስትመክር የልጅ ልጅ ልጃቸው ሆነ ለዛች ሀገር ለህዝቦቿ አንድነት የሚጠቅም ነገር ስትመክር የተባረክ ልጅ ነህ። በጣም ይገርም። ከአንተ መማር አለባቸው። መቼም አንዳንዱ በእድሜው ልኩ አይደለም ጭንቅላቱ የሚያድገው። በቃ በመጦሪያ ዘመን በስተርጅና ዘመን ፖለቲካ ወራለሁ ብሎ ባገኙት እድል ብቻ መጥቶ እዚህ ላይ እንደፈለጉ ማውራት ለከተቢስ መሆን ለልጆቻቸውም ውርደት ነው የሚሆነው። ይዋረዳሉ። የአማራን ህዝብም አይመጥንም እንዲህ አይነት ትንተና። አማራን ወክላለሁ ብሎ የማይሆን የማይረባ ትርክ ምርኪ። አማራ ህዝብ እኮ ትልቅ ህዝብ ነው፣ እጅግ የተማረ ህዝብ ነው። በጣም ፖለቲካ መተንተን ዓለምን ማስተዳደር የሚችል አቅም ያለው ህዝብ፣ አቅም ያለው ሰው እኮ የወጣበት ማህበረሰብ ነው። ዝም ብለው በተገኘው አጋጣሚ ብቻ መተን እዚህ ላይ መሸርሸር። አሁን እኔ ከኦሮሞ ብሔር የወጣው ነው። አንተ እንዲህ ስላልክ ብዬ አማራ ህዝብ ትልቅ ህዝብን ሌላ ነገር አልልም። ለምን አንድ ታዲዮስ ታንቱ እንደዚህ አለ። ስለዚህ ትልቁ ህዝብ ከውጪ ነው የመጣ። ይህ እንዲህ የማይጠበቅ አይረባም፣ አይጠቅም። እዚህ ስንመጣ ምን እዚህ የሚሰማን ሰው ቴዲም ሲያወያየን ትልሽ እምርታ መፍጠር የሚችል ነገር፣ አንድነትን መፍጠር የሚችል ሀገሪቷን ከፍ ማድረግ የሚችል ነገር ብናወራ መልካም ነው። ልዩነታችንን ማጥበብ ነው እንጂ የማይሆን ነገር እድሜያችንን የማይመጥን ህዝባችንን የማይመጥን ነገር ማውራት ልክ አይደለም እላለሁ። ወደ ፖይንቱ እንመለስ። ሶስቱ ቴዲ ያነሳው ትልቅ ነገር አለ። የፋኖ የቲፒኤልኤፍ እና የሻዕቢያ ጥምረት እንዴት ነው አሰላለፋቸው? እንዴት ነው አንድ ላይ መሄድ ይችላል ወይ? ይዞት የተነሱት ዓላማስ አንድ ነው ወይ? ምን በጣም እጅግ አጠያያቂና መልስ ያልተገኘለት ነው። ለምን የሻዕቢያ ይታወቃል፣ ሀገር ነው፣ የራሱ ጥቅም ይዞ የተነሳ ሀገር ነው። የኢትዮጵያ መዳከምን ለሱ ለኢትዮጵያ መዳከም ኢኮኖሚካሊ፣ ፖለቲካሊ፣ በሁሉም ነገር የኢትዮጵያ መዳከም ለሻዕቢያ ጥቅም መስሎ ይታያል። ሁሌ ዓላማቸውን ኢትዮጵያን አዳክሞ ራሳቸውን ከፍ ማድረግ ነው። ስለዚህ እንዴት ነው ፋኖና ቲፒኤልኤፍ ከነሱ ጋር ተባብረው መስራት የሚችሉ? በምን ካልኩሌሽን? ትላንት አብይ አህመድ ወይ ብልጽግና በወለጋ ላይ በአብይ አህመድ አመራር ዘመን ወይ በብልጽግና ዘመን ወለጋ ላይ የአማራ ህዝብ በደንብ ፕሮቴክሽን አላገኝም ተጠቅተዋልና አብይን ወይ ብልጽግና እንቃወማለን ብለ የተነሳ ኃይል እንዴት ነው ቲፒኤልኤፍ ትላንት ማይካድራ ላይ የሰራውን የምትረሳው? ወይስ ወለጋ ላይ የተሰራው ልክ አይደለም፣ ማይካድራ ላይ የተሰራስ ልክ ነው? እንዴት ነው ይሄን ተባብሩ? ማይካድራ ላይ የተጨፈጨፈው ዓለም አቀፋዊ በዓለም አቀፍ
ኦርጋናይዜሽን ምስክርነት የተሰጠውን የማይካድራ ጭፍጨፋ የአማራ ህዝብ ጭፍጨፋን ክደ ነው ወይስ በምን ካልኩሌሽን ነው ከቲፒኤልኤፍ ጋር የምትሰራው? ቲፒኤልኤፍስ በምን ካልኩሌሽን ነው ከሻቢያ ጋር የምትሰራው? ትላንት ስትዋረድ ስትደፈር ወጣቶች ተሰብስበው በአደባባይ ሲረሸኑ እንደ ሻቢያ ትግራይን ያዋረደ የለም ለመቶ ዓመት ወደ ኋላ መለሰ ብለ እኛ ተቀብለን ካንተ ጋር ሻቢያን ስንቃወም 2 ዓመት ሳይሞላ እንዴት ነው ከዛ ጋር ሙሽራ ሆነ የምትጋባው? በምን መልኩ ነው በምን ካልኩሌሽን ነው አንድ ላይ የምትሄዱት? ይሄ ልመለስ ምንም የማይመለስ ዝም ብሎ አንድ ላይ በዘፈቀደ የተጣመራችሁት ጥምረት ስለሆነ አይሰራም። ቆም ብሎ ማሰብ አለበት። ፋኖም ቲፒኤልኤፍም ማሰብ አለባችሁ። ሀገር በቀል ናችሁ። ስለዚህ ለህዝባችሁ የማይጠቅም ነገር ስሜታዊ የሆናችሁ ያልሆነ ነገር ውስጥ አትግቡላለው። በምንም ካልኩሌሽን ልመጣ የማይችል ስለሆነ መጨረሻው ብሳካላቸው ተሳክቶላቸው ብልጽግናን ቢያሸንፉ እንኳን ሀገሪቷን ያፈርሱታል። በእርግጠኝነት እናገራለሁ። የሻቢያ ዓላማ ምንድነው? ኢትዮጵያ ትላንት ኤርትራ ከኢትዮጵያ ጋር ነበረች። ኤርትራን ገነጠሏት። አሁን ሁለተኛ ምስጥራዊ ለፋኖ ያልገባ ነገር አለ። ምስጥራዊ የሻቢያና የቲፒኤልኤፍ ስምምነት ቲፒኤልኤፍን ሀገር ማድረግ ነው። ይሄን ማወቅ አለባቸው። ፋኖ ስሜታዊ ሆኖ ዝም ብሎ ከነሱ ጋር ወይ ጥቅም ስላገኘ መሳሪያ ስላገኘ ከነሱ ጋር ጫጉላ ውስጥ መግባት የለባችሁ። ማሰብ መቻል አለባችሁ። በምንም ተአምር አብይ አህመድ በክልሉ ላይ ነው ያለው። ይሄን ማወቅ አለባችሁ። በክልሉ የኦሮሚያ መቀመጫ የኦሮሚያ ክልል ዋና ከተማ ውስጥ ነው ያለው። አብይ አህመድም ሽመልስ አብዲሳም በአንድ ሀገር ውስጥ ነው ያሉ። በአንድ ከተማ ውስጥ በኪሎ ሜትር ነው ልዩነታችሁ። በምንም ተአምር ተጣምራችሁ መጣችሁ አብይ አህመድን ከክልሉ ላይ አውጥታችሁ ኦሮሞን ህዝብ እናስተዳድራለን። በኢትዮጵያ ህገ መንግስት አዲስ አበባ የኦሮሚያ መቀመጫ ናት አይልም። የኦሮሚያ ብሔራዊ ክልላዊ መንግስት በክልሉ ሊል ይችላል። አዲስ አበባ የኢትዮጵያ ኦኬ። በየትኛው ህገ መንግስት ነው ባህር ዳር የአማራ መቀመጫ ነው መቀሌ የትግራይ መቀመጫ የሚለው ህገ መንግስት ላይ አለ? በክልሉ ህገ መንግስት አይደለም። እኔ የሚጠይቅ በኢትዮጵያ በክልላቸው ህገ መንግስት በየክልላቸው ህገ መንግስት ባህር ዳር የሐዋሳ የአማራ ብሔራዊ ክልላዊ መንግስት መቀመጫ ነው። ስለዚህ በኦሮሚያ ህገ መንግስት ላይም ይሄ እንደዚህ ብሎ አለ። በኢትዮጵያ ህገ መንግስት ደግሞ በኢትዮጵያ ህገ መንግስት ለምሳሌ የኢትዮጵያ ህገ መንግስት አዲስ አበባ እንዲፋይን የሚያደርግበት መንገድ አለ። ማንኛውም ልማዳዊ አሰራር ማንኛውም ህግ ከዚህ ህገ መንግስት ጋር ከዚህ ጋር የሚቃረን ከሆነ ቮይድ ነው ይላል፣ ተቀባይነት የለውም። የክልል መንግስታት የክልል ህገ መንግስታት ከፌዴራሉ ወይም ከዋናው ህገ መንግስት ጋር የሚቃረን ከሆነ ተቀባይነት የለውም። ለእንትን ነው እንጂ ገብቶኛል። ግን መልስ ማግኘት አለበት ትክክለኛ ጥያቄ ስለሆነ የኦሮሚያ ህገ መንግስትም የፌዴራል ህገ መንግስትም አንድም ቦታ አልተጣረረም፣ ተስማምቶ ነው ያለው። በኢትዮጵያ ህገ መንግስት መሰረት ደግሞ የየትኛውም ክልል ለምሳሌ የትግራይ ክልል መቀሌ እንደሆነ የአማራ ባህር ዳር እንደሆነ አላስቀመጠም። ስለዚህ የኦሮሚያ የተለየ ለምን የኦሮሚያ ክልል አዲስ አበባ የኦሮሚያ መቀመጫ ነው ብሎ ለምን አላስቀመጠም? ህጋዊ መሰረት ጥያቄ አይመጣም እስካልተጻረረ ድረስ። ሌላው አንቀጽ 49 እንዲህ ይላል የኢትዮጵያ ህገ መንግስት የፌዴራሉ መንግስት ርዕሰ ከተማ አዲስ አበባ ነው። 4 ነጥብ። የኦሮሚያው የአማራው የለ የፍቅር ሲዝም የለ የማንኛውም ህግ ከዚህ ጋር የሚጻረር ከሆነ ተቀባይነት የለውም ነው የሚለው ህገ መንግስቱ። 4 ነጥብ። በቃ የፌዴራሉ ዋና ወይም ደግሞ ርዕሰ ከተማ አዲስ አበባ ናት። ይሄ ነው የሚለው ይገባኛል። የኢትዮጵያ ፖለቲካ ዞረን አዲስ አበባ አይደለም። ይሄ አዲስ አበባ የማናት ብለን ደግሞ እንዳንገባ እንደዛ አይደለም። ዝም ብለን የምናልፈው ነገር አይደለም። አትሄድ እዚህ ጋር ጀስት ተናግረው ከአጀንዳችን እንዳንወጣ። ኦኬ። ፌዴራል ከተማ የለውም። ፌዴራል የራሱ መንግስት የለውም። ፌዴራል ማለት አንድ ላይ ፌዴሬሽን የፈጠሩ የክልል መቀመጫ የግድ አንድ መሆን አለበት እኮ የግድ ከሁሉም ሰማይ ላይ አይደለም ፌዴራል ከተማ የሚፈጥረው።
ክልሎች እኮ ሁሉም ኢትዮጵያ ክልል አልባ የሆነ የለም። እያንዳንዱ የተከፋፍሎ ነው ያለው። አየር ላይ ትዝ ምልህ ከሆነ መለስ ዜናዊ በሆነ ጊዜ ወደ አዳማ ለማስተላለፍ ሞከረና አልተቻለም። ለ3 ዓመት ቀውጢ ሲሆን ምን አለ? ተመልሶ 97 ላይ አዲስ አበባ ባለቤት አላት፣ እኛም ተፈቅዶልን ነው የፌዴራል መስሪያ ቤት እዚህ ላይ ገብቶኛል። አሁን እኔ እሱ አይደል ወደ ሌላው እንዳንሄድ፣ ይሄ ሁሉ ከዘመነ ኦሪት ጀምሮ አዲስ አበባ የኔ ናት የሚያባብለን እኮ ድህነት እኮ ነው። አብሶሉትሊ አንድ ከተማ ስላለን እኮ ነው። ያደጉት ሀገራት እኮ ስንት ይሄ ሁሉ እኮ በነገራችን ላይ ድህነታችን እኮ ነው፣ ማጣታችን፣ ጉስቁልናችን እኮ ነው። አዳማን፣ ባህር ዳርን፣ ሐዋሳን፣ መቀሌን እኮ ብናሸበረቅ እኮ ስለ አዲስ አበባ ዞር ብሎ የሚያስብም አይኖርም። ስለዚያም ከዚህ እንውጣና ወደ ዋናው አጀንዳ ላይ እናተኩር። በኋላ ኢትዮጵያ ፖለቲካ ዞሮ አዲስ አበባ የማናት በሚለው ይጠቃለላል እንደሚሉ ሰዎች ወደ አዲስ አበባ የማናት ክርክር ውስጥ እንዳንገባና ዋናው የጀመርከውን ጉዳይ ጨርስ ፕሊዝ። ኦኬ አንተ ስለጠየቅህ እንጂ እኔ ወደዛ አንተ ላድርብ ብዬ ነው። አዲስ አበባ የፌዴራሉ ርዕሰ ከተማ ናት ይላል እንዴ? ሽመልስ አብዲሳ ምን ይሰራሉ አዲስ አበባ ላይ? እሱማ እኮ ከፈለገ አረጋ ከበደም ሊቀመጥ ይችላል፣ ደስታ ሌዳሞም ሊቀመጥ ይችላል፣ ደብረጽዮንም ሊቀመጥ ይችላል። ኖ አይደለም። እንደፈለጉ አዲስ አበባ ራሷን በራሷ የምታስተዳድር ከተማ ናት እኮ። ከተማውም አዲስ አበባ ኢኮኖሚካሊ ራሷን የምታስተዳድር ናት፣ ግን እንደ ክልል የኦሮሚያ መቀመጫ ናት። ይህን ትክዳለህ? የኢትዮጵያ ህገ መንግስት የፌዴራሉ እኔ በኢትዮጵያ ህገ መንግስት ነው ማነብልህ። ክርክራችን ወዴት እንደሚሄድ እኮ ስለገባኝ ነው። አንቀጽ 49 ላይ የፌዴራሉ መንግስት ርዕሰ ከተማ አዲስ አበባ ነው። 2 ላይ አዲስ አበባ ከተማ አስተዳደር ራሱን በራሱ የማስተዳደር ሙሉ ስልጣን ይኖረዋል። በቃ አሁን እስካሁን የሚያስማማኝ እስኪቀየር ድረስ ይሄ ነው። በቃ በዚህ ነው ልነግርህ የምችለው። ስለዚህ እኔም እኮ በዚህ ላጠቃልልና የፌዴራል መንግስቱ ከተማ አዲስ አበባ ነው ማለት የኦሮሚያ አዲስ አበባ ማለት አይደለም። አዲስ አበባ አይደለም ማለት አይደለም። አዲስ አበባ የኦሮሞ ናት። አዲስ አበባ የአማራውም ናት። አዲስ አበባ የዳሰነችና አንጋቶም ናት። ልክ ነው እኮ ነው። በዚህ ላይ ናት። በቃ እንኳን አይደለም አዲስ አበባ እንኳን አይደለም አዲስ አበባ አዳማም የኢትዮጵያ ጠቅላላ የኢትዮጵያ ብሔር ብሔረሰቦች ናት። ባህር ዳርም የኢትዮጵያ ብሔር ብሔረሰቦች ናት። እሱ አልካልንም እኮ እዛ ላይ ለማክርክራችን ግን አብይ አህመድ በክልሉ ላይ ነው ያለው ነው ያልኩ። ይሄን ማወቅ አለባቸው። እሺ ይሁን እንለፍ። አብይ አህመድ በክልሉ ነው ያለው ትለኛለህ? በእናትህ የፌዴራሉ ኢትዮጵያን እያስተዳደረ ያለን ሰውዬ አውርደው ለአብይ ጠቅሞ ነው። አላወረድኩም። ምን ማለት ነው? በክልሉ ነው ያለው ማለት በክልሉ ላይ ነው ያለ ማለት ከወጣበት ህዝብ መካከል ለምሳሌ መሪው የወጣው ከኦሮሞ ማህበረሰብ ውስጥ ነው። ዩናይትድ አፍሪካ ነው አይደል? የኛ መንግስት ነው እያለህ ነው ካልገባህ በቃ። አዎ የኛ መንግስት አንድ ጋይስ እናንተው ለውይይቱ አልመጠናችሁም። አም ሶሪ ጋይስ። በኔና በእናንተ ሀሳብ መካከል እኔ በኔና በእናንተ ሀሳብ መካከል የሰማይና የምድር ያለ ልዩነት ነው ያለው። እኔ ማስበው ሌላ ነው። እናንተ ገና ሐዋርያ ጳውሎስ የሆነ ነገር ይዤላችሁ መጥቼ ወተት ስትጋቱ አገኘኋችሁ እንዳለው እንደዛ ነው እየሆነብኝ ያለው። መሬት የለህም ኢትዮጵያ ውስጥ ኦሮሞ መሬት የለህም፣ አማራ መሬት የለህም፣ ትግራዋይ መሬት የለህም። አንቀጽ 40 ንዑስ አንቀጽ 3 ላይ መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላል። ፔሬድ። ተበትነ ስራ የኔ ነው የሚባል መሬት የለህም። ያግባባናል። ችግር የለም። ኦሮሞ ለዛች ሀገር ሞቷል፣ አማራ ሞቷል፣ ስልጤ ሞቷል። ከጥግ እስከ ጥግ ተበትነ ኑር። ለአስተዳደር ምቹ እንዲሆን ብቻ ተከልላል። ከበረት ውጣ። አማራ ኢትዮጵያ ሙሉ የሱ ናት። ኦሮሞ መላ ኢትዮጵያ የሱ ናት። ትግራዋ የሱ ናት። ሁሉም ኢትዮጵያ የሱ ነው። አብሶሉት ይሄን አልተከራከርኩም። የነዳው መጥቼ እንደገና አዲስ አበባ ላይ ትቆማላችሁ የኔ ናት ብላችሁ እንደገና ልትከራከሩ። ኦኬ እሱ እንለፍ። እሺ ችግር የለውም። ያው ማንኪያ ነገድ ነው ይታወቃል። የማንኪያ ነገድ ሳቤ እንደ ማንኪያ ነገድነቱን እንወስደዋለን። ግን ሁሉ እያንዳንዱ አግባብ አለው፣ ህግ አለው። ዝም ብለን እኛ በደመነፍስ ወይ በስሜት ስላወራን አይደለም። አገራችን ነው፣ የጋራ ነው፣ እንስማማለን። የጋራችን እንደሆነ ድረስ ደግሞ በህገ መንግስት ቁጭ ያለ ነገር ስላለ እንለፈውና ወደ እንትኑ ልምጣ። እሺ ያም ሆነ ይህ ጥምረታቸው ውጤታማ አይሆንም፣ አገሪቷን ያፈርሳታል።
ማየት መቻል አለባቸው። ሲጀመር ደግሞ የፌዴራል መንግስት ወይ የብልጽግና መንግስት ዝም ብሎ ያየ ጉልበታቶ እንዳይመስላቸው በትዕግስት እያዩ ነው። አይተዋል። በዚህ በቅርብ ሳምንት የሆነውን ዩክሬን እና ራሻ ዩክሬንን ማጥፋት አቅቷት አይደለም፣ በ30 ደቂቃ ማጥፋት የምችለውን ትልቁን ኒውክለር እጃው ላይ ይዛለች። ግን ለምንድን ነው ማታጠፋው? እንግሊዝ ብላለች ባለፈው ውጭ ጉዳይ ሚኒስቴሩ ምን አለ? ከእንግሊዝ ጋር የምንዋጋና ከዩክሬን ጋር የምንዋጋ ጦርነት አንድ አይደለም አለ። ዩክሬን ህዝባችን ነው። 70% እና 60% ራሻኛ የሚናገሩ ናቸው። ትላንት የራሻ ህዝብ የነበሩ ናቸው። ዝም ብለን በዘፈቀደ ሳይሆን እየነጠን ልማቱን ብቻ እየመታን ነው አለ። ለምንድን ነው በዛ ጋር ይሄ እኮ አይሄድም ሀገራዊ ነው ልትል ትችላለህ። ከፋኖ እና ከቲፒኤልኤፍ ጋር የሚደረገው ከሻቢያ ጋር አንድ ሊሆን አይችልም። ይሄን መታወቅ አለበት። አመሰግናለሁ። በእግዚአብሔር በመድኃኒዓለም ፕሊስ። ቀጥሎ ደግሞ የምትገቡ አዲስ አበባ የእኛ ናት ምናምን በሚል ገና ጡት እየጠባን እያለ ስንከራከርበት የነበረውን ጉዳይ አንመልስ ፕሊስ፣ አደራ። ወደ ሌላው አጀንዳ ነው እያወራን ያለ ነው። ጠቅላይ ሚኒስትሩ 5ኛ ዓመት 10ኛ መደበኛ ስብሰባ ላይ ለህዝብ ተወካዮች ምክር ቤት የተናገሩት ንግግር አለ። ያን አስመልክቶ የኤርትራው ቃል አቀባይ የማነ ገብረ መስቀል የሰጡት ምላሽ አለ። ጸንዶ የሚባል ነገር በይፋ ባይነገርም እንደዚህ ጭምጭምታ ደረጃ አለ። ስትጻመዱ ምንድነው ያጻመዳችሁ በሚለው ጉዳይ ነው አጀንዳው። ፕሊስ በማርያም እኔ አፈርሰውን እንደው በዚህ ውስጥ በሚያደምጡን ሰዎች ስም ወይም በእነሱ ልለምናችሁ አዲስ አበባ የማናት የሚል ክርክር ውስጥ እንዳታዘፍቁኝ። እኔ ሰልችቶናል። በቃ ቋቅን ያለን ፕሊስ። ይህ እኮ ነው እርስ በርሳችን እያገዳደለን ያለው እኮ ይህን ነው አይደለ እንዴ? እኛ አሁን በትግራይ ያለ ነው ወልቃይት የኛ ነው ስንል እነዚህ ደግሞ መጥተው አዲስ አበባ ነው የሚመራው አለ እና እኔ ቴዲ አንድ ነገር ልናገር። በእግዚአብሔር በእናትህ አዲስ አበባ ላይ የሚኖረው ህንዱ ነው፣ ቻይናው ነው፣ ዘንጦ የሚኖረው የሌላ ሀገር ነጩ ነው። የአዲስ አበባ ልጅ እንኳን ቤት የለውም እኮ። ተመተን ጥግ ይዘናል። ጥግ ላይ ቆመን እያየን የኔ ናት ቤት አለ። G+1 አቁመሃል፣ 5 አቁመሃል፣ 3-4 መሬት አለ። ህንዱ ነው እንደፈለገ እየኖረ ያለው አይደል? ቻይናው ነው እየኖረ ያለው፣ ነጩ ነው ዘንጦ እየኖረ ያለው። እኛ እንደባደባለን ዳር ላይ አስይዘውን ማለት ነው። ወልቃይትና ጠገዴ ላይ የተከራከረ ስለ አዲስ አበባ ትከራከረ ስትል ምንም ሼም እንኳን የለም። እንደ አንዳንዶቻችሁ ከስር ያላችሁ ቴዲን አይደለም ለሁላት ነው ለሱን አይደለም ነገርኩ እኮ። የወልቃይት ጠገዴም ጉዳይ የኢትዮጵያ ህዝቦች ብሔር ብሔረሰቦች ነው ሲሆን ከሆነ መልካም ነው። ግን ለጥሎ ኦሮሞ ብቻ ሲጠይቅ ህገ መንግስቱ እኮ ይላል። እኛ ፖለቲከኞቹ ተግባራዊ ስላላደረግን እንጂ እኮ ለአርባ ላይ ምን ይላል መሰለህ? እኔ እኮ ህገ መንግስቱን ትጠቅሳላችሁ፣ ተግባር ላይ ደግሞ ተግባራዊ አያደርጉትም። አንቀጽ 40 ንዑስ አንቀጽ 3 ላይ እኮ በተደጋጋሚ እኮ አነባለሁ እኮ ይኸው ስለ ንብረት መብት እኮ ይናገራል። የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የጋራ ንብረት ነው። እናንተ ደግሞ ወልቃይት የኔ ነው፣ ጸገዴ የኔ ነው፣ አዲስ አበባ የኔ ነው፣ ስልጤ የኔ ነው ምናምን ትለኛል። የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው። 4 ነጥብ። ይህን እንስማማና እንለፍ ወደ ሌላው አጀንዳ ፕሊስ። ኦኬ ወደ አንተ ልምጣና ከዛ ወደ ጆን እንሄዳለን። እኔ ነኝ ቴዲ። እሱ ተናግሯል። እኔ አልተናገርኩም። እሺ አመሰግናለሁ ቴዲ። በትግርኛ አንድ ምሳሌ አለ ተረጉሟለሁ እና አድዋሲ ካብ ገዛ ውፃእ ኩልኩም ገዛ ይፀርጉ ይባላል። ምን ማለት ነው? በትግርኛው ከቤት ውጣ
ከማላታቸው በፊት ቤት ይጠርጋሉ እንድትወጣ ከቤት እንድትወጣ ማለት ነው። ቅድም በጣም ያሳሰበኝ ነገር እኔ የመቀሌ ተወላጅ ነኝ፣ የእንደርታ ተወላጅ ነኝ። በጣም የሚያሳዝነው አንዳንድ ነገሮች ውሸት ስነፋ ትክክል አይደለም። ትግራዋይ የሚባለው ማንነት ራሱ አንድ ቀን ፕሮግራም ያዝና በደንብ አድርገን ስለ ትግራዋይ ማንነት ማውራት እንፈልጋለን። ፕሮግራም ያዝልን አንድ ቀን። ትግራዋይ የሚባል ማንነት አለ ወይስ የለም? በእኛ የለም ትግራዋይ የሚባል ማንነት። ትግራዋይ የሚባል ማንነት ከሌለ ስለ ወልቃይት ማንነት፣ ስለ ወልቃይት ድርሻ ትግራዋይ ምን ይመለከተዋል? ስቶፕ። የትግራይ ህዝብ ትግራዋይ ማንነት አለው ብለዋል አሉ። ይሄ ለአማራም ይሰራል ለኦሮሞ የለም ብሎ ማቅረብ መብት የለውም ልጁ። ሀሳብ እኮ ነው የሚያቀርበው። ኖ መብት የለውም። ውይይቴ ማዋይበት ቆይ ማይ ፍሬንድ ማዋይበት መንገድ ከደበረ ከኔ ጋር ትከራከር። ልውልቅ ብለውጣልኝ ሌላ ሰው ይገባል፣ እንወያያለን። አማራ የሚባል ማንነት የለም፣ አማራ የሚባል የለም ስትሉኝ ያስቆምኳችሁ እኔ ነኝ። አለ ለአማራም ከሰራ ለትግራዋይም ይሰራል አለው እያለ ሲገደል ሲገደል የለም። ምንድነው የምታወሩት? ወያኔ የፈጠረው ነው፣ ሌላ ነው። ትግሬ የሚባል ነውር ነው። ይሄ እኮ አንድ ቀን ክርክር ያዝበት፣ ችግር የለውም። ክርክር ያዝበት። እኔ በጣም በብዙ ነገር ትዕግስት አለኝ። ፕሊዝ ወደ አጀንዳው ልመለስ። ያለን ህዝብ የለም ማለት ሊትራሊ ጄኖሳይድ እኮ ነው። የዛሬ 3-4 ዓመት እኮ ያጸዳነው ጉዳይ ነው። አማራ የለም የሚባል ክርክር ላይ ተዘፍቃችሁ ትሉ ነበር። አማራ የሚባል ህዝብ የተከበረ ህዝብ አለ። ስትገድለው ካለ ስታፈናቅለው ካለ ትንታኔ ላይ ወረቀት ላይ የለም የምትለው ነገር ማቆም አለብህ። ትግራይ የሚባል ህዝብ አለ፣ የተከበረ ህዝብ አለ። እኔ ህዝብ አላልኩም፣ ስለ ትግራዋይ ማንነት ነው እንጂ ስለ ህዝቡ አላልኩም። እኔ እኮ የመቀሌ ተወላጅ እኮ ነኝ። እኔ እኮ የመቀሌ ተወላጅ አሉ። እኔ ራሴ ትግራዋይ ነኝ አለሁኝ። እኔም ራሴ ትግራዋይ ነው። ይሄ ሰውዬ ከት እንደመጣ እንጃ መከራከር አትችልም ስለኔ ማለት ነው። የራስህ አንተ የላችሁም ትላለህ። ደህና ችግር የለውም። አንድ ቀን ቦታ ያዝልን ያልኩት በትህትና ከማን ጋር ነው ቦታ የሚያዝልህ? ወንድሜ ለራስህ ብቻ ተከራከር። አንተ ከማን ጋር ነው? እሺ እድል ልጠቀም ብናይ ዓለኻ ዕሱብ ኣብ ዝኸድካ ትለምደው እዚ ካሰብ ትርብሽ ስድብ መጥፎ ነው። አትሳደብ። ስድብ በዚህ ቤት አይፈቀድም። ስነ ስርዓት አንዴ በመከባበር ማውራት እንችላለን ፕሊዝ። በመከባበር እንወያይ፣ ምንም ችግር የለውም። እኔ ያፈርሱም ፕሊዝ። ታንክ ዩ። አንደኛው እኔ አልችልም። ቴዲ ለምን በየተራ ታርጎ ነው ቴዲ? አመሰግናለሁ ቴዲ። ምን መሰለ የእኛን ህዝብ እኔ ትዕግስት አደምጣለሁ። ፕሊዝ አትጨቃጨቁ። እዚህ ጋር ሰው በጥሞና እንዲያደምጡ ነው የምፈልገው። ይሄ መሰዳደብ ምናምን ጋጠወጥነት ምናምን እንደዛ ነገር እኔ ደስ አይለኝም። አቁም ካልኩ የቤቱ አካሄድ ነው አለ። አክብራቸው። የተከበረ ህዝብ አለ። ወደ ቀጣዩ ትንታኔ ገባ ማይ ፍሬንድ። እሺ አሁን ቴዲ ችግሩ ምን መሰለ? ቲፒኤልኤፍ የእንደርታን ህዝብ፣ የተንቤን ህዝብ፣ የአጋመ ህዝብ አጠቃላይ አሁን ባለው አቀማመጥ አሁን ባለው አጠራር ከዛ ሄዶ ሰላማዊ ኑሮ እንዳይኖር የጂኦ ፖለቲካ ብቻ አይደለም የያዘው ያለን ህዝብ የፓርቲ ተጠቃሚ። ልክ አሁን ውሃ የምትጠጣባት እቃ የለችም። ህዝቡን እንደዛ አድርጎ የመጠቀም ሲስተም 50 ዓመት ጥርሱን የነቀለበት ነው። አንድ ነገር ምሳሌ ልስጥ። የትግራይ ተወላጅ ሆኖ ወልቃይት ውስጥ ሲኖር ራሱን ትግራዋይ ብሎ ነው የሚገልጸው። የትኛው የወልቃይት ተወላጅ ነው ራሱን ትግራዋይ ብሎ የሚገልጸው? ያዘኝ፣ በደንብ አድርገህ ያዘኝ። እዛ እኮ ኑረናል እኮ። አንድ ቀን እኔ ወልቃይቴን ብዬ አላቅም እንዴ? የሌለ በሚዲያ የሚሰሙት ለምሳሌ አሉላ ሰለሞን እንውሰድ። ለምሳሌ ነው ያልኩ። የአጋሜ ተወላጅ ናት። የሴቶች ማህበር የወልቃይት ነበረች። ተመልከት። በአጠቃላይ ምን ለማለት ፈልጌ ነው? የወልቃይት ህዝብ ትግራዋይ ሆኖ አያውቅም። ምንም አይነት ማስረጃ የለም። ቅድም ስለ ኃይለ ሥላሴ ሲናገር ነበር። በእንደዛ ከሄድን እኮ ቅድም ብያለሁ ወንድሜ፣ ስለ ትግራዋይ ማንነት ወደኋላ መለስ እንላለን። ስለ ኃይለ ሥላሴ ከጠቀስክ ነው ሌላ ጉድ ነው የሚመጣብህ።
ዶክተር ገብረ ኢየሱስ የመቀሌ መምህር ምንድነው አጀንዳው? አጀንዳው ምንድነው? አንተ የገባኸው? እኔ የገባሁበት አጀንዳ ይህ ሰው የወልቃይት ህዝብ ትግራዋይ ነው ሲል ትክክል አይደለም፣ ትግራዋይ አይደለም፣ ትግራዋይ ሆኖ አያውቅም። እሺ አሁን ወደ እንትኑናል ጠቅላይ ሚኒስትሩ የህዝብ ተወካዮች ምክር ቤት ቀርበው የተናገሩትን ንግግር የሻዕቢያን ምላሽ ወይም ጽምዶ የተባለ ስለሚታማው ነገር ምንድነው ያንተ እይታ? በጣም ጥሩ። ጽምዶ ማለት የትግራይን ህዝብ ለማጥፋት የመጣ ፕሮጀክት ነው። ሻዕቢያ ያልጨረሰውን ፕሮጀክት ለመጨረስ ነው የመጣው። ለምሳሌ ትግራይ ክልል ሁሉን መዋቅር በዚህ 6 ወር 7 ወር ውስጥ ሻዕቢያ መዋቅሩን እየተቆጣጠረው ነው የመጣው በፍጥነት። እኔ ትግራይ ክልል ቁጭ ብዬ ስለ ሻዕቢያ በሰራው ነገር ለማውራት አንገቴን ነው የምቆረጠው በአሁኑ ሰዓት። ለምን? የሻዕቢያ ስለላ መዋቅር ገብቶ ክልሉን ተቆጣጥሮታል። ደብረጽዮን አፉን ከፍተው ለመናገር ብቃት የለውም በአሁኑ ሰዓት። ክልሉ ምን ማለት ነው? የሻዕቢያ አስተዳደር መዋቅር ውስጥ ገብቶ የትግራይን ክልል እያስተዳደረ ያለው ሻዕቢያ ነው። ባለፈው ልፍዓተይ ተስፋ የሚባለው ከነሱ ጋር ሲጣላ ሲጋጭ በጥቅም ጉዳይ ወዲያው አስረው አንገቱን ጉድጓድ ያስገቡት። የት እንዳለ አሁን አይታወቅም። ኢትዮጵያን አፈርሳለሁ በግልጽ እኮ ነው የመጣ ሻዕቢያ። ትግራይ ያልጨረስኩት ፕሮጀክት አለ፣ እኔን የምትከላከልልኝ ክልል ፈጥሬያለሁ፣ በእኔ መሬት ጦርነት አይሆንም፣ ጦርነቱ ከትግራይ መሆን አለበት ብሎ ስትራቴጂ ነድፎ እየሰራ ነው ያለ ሻዕቢያ። የእኛን ህዝብ ሊጨርስ የትግራይን ህዝብ የጥይት ማረፊያ እንዲያደርግ ባፈር ዞን ፈጥሮ። ስለዚህ ጽምዶ የሚባለው በነገራችን ላይ ሻዕቢያ ብቻ አይደለም፣ የወያኔ ፋኖዎችም አሉ። የወያኔ ፋኖዎች ለምሳሌ ጀነራል ማን ነው ወድም በይተይ ባለፈው የተናገረው ነገር አለ። የተናገረው ቁልጭ አድርጎ ያስቀመጠው ምስማንም ኃይል ኮይና ምዝደለና ኃይሊ ተሓባቢርና ንታክቲክ ክንሰርሕና ነው ያለው። ምንድነው በአማርኛ ሲተረጎም? ለታክቲክ ብለን ከማንኛውም ኃይል ጋር እንሰራለን። ስንሰራ ደግሞ ከእንግዲህ በኋላ በግልጽ ነው መሆን ያለበት፣ በውስጥ መሆን የለበትም ነው ያለው። ገብቷል? እሱ ብቻ አይደለም። ስንት የፋኖ የቆሰሉ መቀሌ እየታከሙ እንዳለ እኮ እኔ እኮ የመቀሌ ተወላጅ ነው። አይደር ሕክምና ቤት እኮ የፋኖ እየተወጉ እኮ እየመጡ እየታከሙ ነው ያለ። እንዴ አናውቅም? ግልጽ እኮ ነው። አሁን ያለው እኮ ግልጽ ነው። እንዴት አድርገህ ኢትዮጵያዊ ሆኖ ኢትዮጵያን አፈርሳለሁ ዓርሰ መሰል ውሳኔ ኢና ድሕሪ ሕዚ ቃልስና ተቀይሩኒ። ደብረጽዮን ካለፈው 30 ዓመት ተምረናል። ከእንግዲህ በኋላ ከእንግዲህ በኋላ ከኢትዮጵያ ጋር የሚያገናኘን የፕሪቶሪያ ስምምነት ከኢትዮጵያ ለመውጣት የሚጠቅመን ነው እንጂ ከኢትዮጵያ ለመመለስ አይደለም። ኢትዮጵያ እንዳረጀች ላም እየላብነ ተላላኪ ፈጥረን ከሻዕቢያ ጋር እንገዛታለን፣ የራሳችን ሀገር እንመሰርታለን። እነኛ ያለው የእንደርታ ተወላጁ ኢትዮጵያዊ እየገደሉ እየጨፈጨፉ የእንደርታ ህዝብ እኮ 60% ከሀገሩ ተፈናቅሎ አማራ ክልል ውስጥ፣ ኦሮሚያ ክልል ውስጥ፣ ደቡብ ክልል ውስጥ ተበትኖ እኮ ነው ያለ። መሬቱን ቀምተው ከአድዋ እያመጡ እያሰፈሩ። ስለዚህ ጽምዶ የሚባለው ኢትዮጵያን የማፍረስ ስትራቴጂ ነው። ይህን አብረን መከላከል ያለብን ለማለት ነው። አመሰግናለሁ ቴዲ። ቴንክ ዩ። ፋይናሊ ወደ ቶፒኩ መጥተህ በቶፒኩ ላይ ስላወራ ከልብ ነው የማመሰግነው። ቴንክ ዩ ጂኤም። እሺ ትወርዳለህ ትገባለህ። ምን ላድርግ? ወደ ዩናይትድ አማራ ስትሮንግ ነው እኔ ነበርኩኝ፣ ግን ቀጥልሽ ነው። አይ እኔ ቀድማለሁኝ። አንተ እያለህ አውርቻለሁ። እሰማለሁ አይደል ቴዲ? ትሰማለህ ቴዲ። የኔ ነው ምንድን ነው የምወርደው? እኔ እኮ አይደለም የምወርደው ያለሁት። ምን ሆኖ ነው? ማን ያወርዳል? እዚህ ቤት ማናችሁንም አይወርድም። እኔ እዚህ ነኝ ያለሁት። ማን እንዴት ትወርዳለህ? አንተ ነው የምትወርደው። አይ ሌሎች ሰዎች ካሉ ብዬ ነው። አይ ምናልባት እንትኔ ስትሮንግ ነው የሚታየኝ ኢንተርኔት። አይ ዶንት ኖ። እዚህ እንዴት ትወርዳላችሁ? እዚህ እንደዚህ ነው። አንተ አይደለ? አንተንም አላልኩም ማለት ቴዲ።
ቀይ ያሳይ ነበር አንተ ኢንተርኔት ቀይ ያሳይ ነበር። ወገኖችም የተከበሩ ትላልቅ ሰዎች ናቸው። እንደዚህ አይነት ቀልድም የለም። አንደኛ እናንተ ታዳሚዎች ናቸው። ማንም ሊያወርዳችሁ አይችልም። ነውር ነው። እንደዛ የሚባል ነገር የለም። እዚህ ኔትወርክ ነው የሚሆነው። አማራ ስትሮን ቀጥል። ኦኬ በአዲስ አበባ ልጀምር እንዴ? አዲስ አበባ በእናትህ አይ አልሄድም ወደ ገርሞኝ ነው እንደው ግን ይሄ የሚያሳይህ እኮ የፖለቲካው ምን ያህል እንደታመመ ነው። እና እንደ ቀላል ነገር እንዲሁ ስንስቅ ቀላል ይመስላል፣ ግን የሚያሳዝንና የሚያሳፍር ነገር ነው አንዳንዱ የምንሰማው ነገር። ወደ አሁን መጨረሻ ወንድማችን ወደ ተናገረው ወደ ጽምዶ ልሂድልህና እኔ በወሬ ደረጃ ነው የምሰማው ይሄ ነገር። ያው በወሬ ደረጃ ማንሰማው ብዙ ነገር የለም። ያው እዚህ ሀገር እንደምታውቁትና ብዙ ነገር ይወራል። ፕሮፓጋንዳ ነው። ማን ነው እንትኑ የሚያመጣው? የእውነት የተያዘ የተጨበጠ ነገር አለ ወይ? የለም። ግን ደግሞ በእንዲህ አይነት ነገር እንድንላፋም ደግሞ ተፈልጎ ሊሆን ይችላል እና ፕራክቲካሊ በሌለ ነገር እኔ እንደዚህ ነው ብሎ አስተያየት መስጠቱ ትልልቆችን መታየት ያለባቸውን ችግሮች እንዳናይ ሊሸፍናቸው ይችላል ብዬ አስባለሁ። ኦኬ እሺ አለን እንበል የለምም እንበል፣ ግን ለምንድን ነው እንዲህ አይነት ነገር የምናወራው የሚለው ነገር አይ ቲንክ መታየት አለበት። ኢትዮጵያን ለማፍረስ የሚመጣ ኃይል ካለ እና ኢትዮጵያ ደግሞ ያ ኃይል ሊያፈርሳት የሚችል ከሆነች አገር የለንም ማለት ነው ጎበዝ። ማንም በፈለገው ሰዓት መጥቶ የፈለገውን ኃይል ልኮ የሚያፈርሰው አገር ካለ ምን አገር አለ ይባላል። ይሄ እኮ ብዙ ጊዜ አይ ቲንክ በተለይ አውርቼበታለሁ ብዙ ጊዜ እዚህ ማንተም ቤት እንደውም ስለ ህዳሴ ግድቡ ስናወራ አንዴ ትዝ ይላችኋል ጌታቸው ረዳ ህዳሴ ግድቡ ተሽጧል ተብሎ አጀንዳ ሲያደርጉት እያንዳንዱ የሚወራው ነገር የየራሱ ዓላማ አለው እና ህዳሴ ግድቡን የሚሸጥ እና ወይም ደግሞ ያን እንድታምን የሚያደርግ ስርዓት ካለ የሆነ የታመመ መሰረታዊ የሆነ ስለ ችግሮቻችን ምልክቶች ነው እያወራን ያለ ነው። ለምሳሌ ከዚህ በፊት እንዲያው ቢሆንም ማለት አሁን ችግር ውስጥ ካለ አገር ውስጥ ችግር ካለ በምንም መልኩ ማሳበብ እንደማትችል አንድ ማሳያ ልናገር። በደርግ ጊዜ ጦርነት ነበር አይደል? የተለያየ ጦርነቶች ነበሩና በካራማራ በሚባለው ጦርነት ጊዜ የቲፒኤልኤፍ ሰዎች ተማርከዋል ይባላል። ከሶማሊያ ጋር ሆነው ሲዋጉ የዚያድ ባሬ ወታደር ነው ሲዋጉ ተይዘዋል። እነ ብርሃኑ ነጋ የኤርትራ ፓስፖርት ነበራቸው። ሌሎቹም የሶማሊያ ፓስፖርት ነበራቸው። እነ መለስ ዜናዊ በሚንቀሳቀሱ እንደሱ እያደረጉ ነው። መንግስቱ ኃይለማርያም ጆን ጋራንግን ይረዳ ነበር ሳውት ሱዳንን። አልበሽር ደግሞ ካርቱም ላይ ኦፊስ ከፍቶ እነ መለስን ይረዳ ነበር፣ እነ ኢሳያስን ይረዳ ነበር። ዛት ኢዝ ሃው ጂኦፖለቲክስ ወርክስ። አሁን የኤርትራ መንግስት የኢትዮጵያ ውስጥ ያለውን ክፍተት ተጠቅሞ ኢትዮጵያን ከበጠበጠ እኔ የኢትዮጵያ መሪ በሆንና የሀገሬን ወይም ደግሞ የምፈልገውን ጥቅም ለማስገኘት የሚያግዘኝ ነገር ካለ ገብቼ ሌላውን ሀገር በጠብጣለሁ። ዛት ኢዝ ሃው ፖለቲክስ ወርክስ። ይሄ የቅድስና ስራ አይደለም የሚሰራው፣ ማንም ሀገር የሚያደርገው ነውና አይግረመን። ስለዚህ ምንድነው ማድረግ ያለብን? ወደ ውስጥ መመልከት ነው ጎበዝ። ወደ ውስጥ ስትመለከት ቅድም ያልካቸው ነገሮች በሙሉ ቁልጭ ብሎ ይመጣሉ። አዲስ አበባ የማን ነው? ትልቅ ሀገር በምስራቅ አፍሪካ ብቻ ሳይሆን በአፍሪካ እንግዲህ ሁለተኛው እንግዲህ 10% እያደግን ነው አይደለ ጠቅላይ ሚኒስትሩ? ጉድ እንደው ቁጥር ወደዛ አንሄድ። ያን የሚያክል ኢኮኖሚ ያለኝ ትልና እንደገና ደግሞ በአፍሪካ ውስጥ ሁለተኛ ህዝብ ነው ይተልና እንትና ይተልና አይ እኔ እኮ ክልሌ ውስጥ ነው ያለሁት ምትል ከሆነ አይ ሁለቱ አብረው ሄድን። ስለዚህ ያልተጣጣመ ነገር አለ ማለት ነው። በመሰረታዊነት አገሩ የተዋቀረበት ሲስተም ልክ ሶሻል ትሩዝ እንዲያስብ አድርጎ ነው ያዋቀሩት። ምንም ምንም እንትን ማለት የለብንም። በአዲስ አበባ የምንጣላው አሁን ያለው ስርዓተ መንግስት አይውሽ ቴዲ አንተ እንዳልከው ቢሆን ኖሮ በቃ አንቀጽ 40 ላይ ሁሉም ሰው በፈለገው ሄዶ የስራ ምናምን የሚለው ቢሆን ኖሮ ደግ ነበረ። አንቀጽ 39 ላይ ደግሞ እዛው ከፍ ብለህ ስታነበው በፈለግከው ጊዜ ኢትዮጵያ ውስጥ ካልተመቸህ ጥንቅር ብለህ መገንጠል ትችላለህ ይላል። ባልና ሚስት ማፋታት ይከብዳል ኢትዮጵያ ውስጥ የራስ ሀገር ለመሆን። አንቀጽ ትሄዳለህ፣ የክልል ምክር ቤትን ታማክራለህ፣ እሱ ቮት ያደርጋል። ከዛ በኋላ ሌሎች ክልሎች አመኑ አላመኑ እንትን አድርገህ ትሄዳለህ። ካልፈለግ ጦርነት ታነሳለህ። አለቀ። እንደ ትግራይ ያን እንድታረግ ይፈቅዳል ስርዓቱ። ይሄን ስርዓት ይዘህ ሌሎች ለምን ይሄን ክፍተት ተጠቅመው አጠቁኝ ማለት አትችልም። ይሄን ስርዓት ቀይር ሲባል ወንድማችን ደግሞ ያለው የምታውቁት ነው። መሪያችን ጠቅላይ ሚኒስትራችን ለአንተ ለቤቱ ክብር ሲባል እሱ ያለውን ሰምታችኋል። ይሄን ህገ መንግስት ቀለሙን እንኳን አንቀይርም፣ ለአንድ ህዝብ ብለን የምንቀይረው ህገ መንግስት የለም። የአማራ ህዝብ አንድ ህዝብ አይደለም እኮ፣ እንደ ህዝብ አንድ ህዝብ ነው።
በህዝብ ብዛት ስታየው ግን ኢትዮጵያ ውስጥ ካለው ኢትዮጵያ ውስጥ ከሚሄዱት ዝም ብለህ ጠጠር ብትወረውር ከሶስት ሰዎች ውስጥ ሁለቱ ወይ አማራ ነው ወይ ኦሮሞ ነው። የአማራን ህዝብ አንድ ህዝብ ነው ብለህ ሳንሰህ በቃ ልክ እንደ በቁጥር በህዝብ በእንትን ስትለካው ማለት ነው በኢትኒሲቲ እንትን አድርገህ ይሄን ያህል ኦሮሞ ይሄን ያህል አማራ ይሄን ያህል ትግራይ ምናምን በምትለው ስትሄድ አንድ ብለህ የምትተው አይደለም። ያ አንዱ ውስጥ ስንት ሚሊዮኖች አሉ የሚለውን ማየት አለበት። የዛን ህዝብ ጉዳይ አይ በቃ አንተ ጉዳይ መለከትህ ህገ መንግስት አልቀይርልህም ካልከው መሳሪያ ያነሳል። ምንም ጥያቄ የለውም። የህልውና ጉዳይ ነው። መኖር ይፈልጋል፣ መብላት ይፈልጋል። ልክ አንተ ያገኘኸውን አሁን ቅድም ወንድማችን የተናገረውን በቃ መጣችሁ አትገዙንም ምናምን ያለውን ሁሉም ሰው አስፓየር ያደርጋል እንደሱ ማድረግ። ይሄ ሰዎች ተፈጥሮ ነው። ባለፈው አንድ እንትን እያየሁ ነበርና ኮማደ መቅሳ የሚባሉ ሰው እዛ ባሌ ሄደው የሆነ ምናምን ፓርክ ውስጥ ቁጭ ብለው ግማሾቹ ያው ጠቅላይ ሚኒስትሩ ስር ሲጎዘጎዝ ታሳውሳላችሁ ነገር አይታችኋል። እና ኮማደ መቅሳ አንድ በጣም ወሳኝ ነገር ተናገረ። ምንድን ነው ያለው? በዚህ ሀገር ውስጥ አሁን ቅድም አንተ እንዳልከው ቅድም መሳሪያ ማንሳትን እንዲቆም መስራት አለብን አለና ምንድን ነው ያለው? ሰዎች ለምንድን ነው መሳሪያ የሚያነሱት የሚለውን መመለስ አለብን። መሳሪያ ያነሳው ላይ አይደለም መሄድ ያለብን። እሱማ ማንም ሰው ጦርነት አይፈልግም። ትረስት ሚ ማንም ሰው መሞት አይፈልግም። ማንም ሰው ሌላውን ሰው የመግደል ፍላጎት የለውም። እንኳን ደሞዝ ሳትከፍለው ምንም አይነት እንትን ሳታረግለት ምንም አይነት ስልጠና ሳትሰጠው እንደ ህዝብ የተነሳ ፋኖ ይቅርና ያሰለጠንከው ወታደር እንኳን እንጀራዬ ኑሮዬ ብሎ ያዘ ወታደር እንኳን መሞት አይፈልግም። ምክንያቱም ሰው ነው መኖር ይፈልጋል። ራሱን ተክቶ እንትን ማለት ይፈልጋል። ግን ለምን ብለህ መጠየቅ አለብህ። ያንን ያስደረገውን ነገር ካላቆምክ ይቀጥላል። አሁን መሰራት ያለበት እሱ ነው እንጂ ጽምዶ ብትል ምናምን ብትል የፈለከውን አይነት ስም ብትሰጠው አይቆምም። ምክንያቱም አለ ከጀርባ ሆኖ የሚያከው ነገር አለ። ዛሬ አንድ እንትን እያየሁ ነበር። የጠቅላይ ሚኒስትሩ የተናገሩት የተባለው የ10% አድጓል ብትሉ ኑሮ በምንድነው የኑሮ ውድነት ደግሞ በዚህ በኩል ይመጣል ምናምን ብሎ በጣም በአማርኛ ምንዳር ያለው ዘውዴ የሚባል ሰው ያለ እና እሱ የጻፈው ጽሁፍ እያነበብኩኝ ነበር ዛሬ። ሸፋፍነህ የምታልፈው አይደለም። 10 አድጓል ብትል ይሄ በቲፒኤልኤፍ ጊዜ ይባል ነበር። አይ ሪሜምበር በጣም በቃ 11% አድጓል ምናምን ይባላል። ግን መጨረሻ ላይ የሆነው ምንድነው? ቲፒኤልኤፍ ተዋርዶ ነው ሄደው አይደለም። ዋሽተህ ረጅም ጊዜ አትቀጥልም። ዋሽተህ በተለይ አሁን ባለው ስርዓት ረጅም ጊዜ የመቀጠል እድል በጣም ሰፊ ነውና አሁን ምን መደረግ አለበት መሰለኝ? ያንተን ጥያቄ ለመመለስ ጦርነቱም እንዲቆም ምንም እንዲቆም ከተፈለገ ከዚህ በፊት ያመለጡን እድሎች አሁንም ድጋሜ እንዳያመልጡ ምንድነው ይሄ ወደ አገራዊ ወደ ሆነ አጀንዳ ለመምጣት ያመለጡ እድሎች ዞር ብሎ ማሰብ ነው። ደርግ ሲመጣ በተማሪዎች እንቅስቃሴ ጊዜ ደርግ ከሚሆን ኑሮ ወታደሮች ከሚሆኑ ኑሮ የተማሩት ስልጣን ቢይዙ ኑሮ ምናምን ብላችሁ የሚቆጫችሁ ነገሮች አሉ። 1983 ላይ ቲፒኤልኤፍ እና ኦኤልኤፍ አዲስ አበባን ሲቆጣጠሩ አሁን ያለውን ስርዓት ከማምጣት ይልቅ ይሄ ተሻለ ስርዓት ቢዘረጉ ኑሮ እድሉ ነበራቸው። የሽግግር መንግስት ያቋቁሙ እንዲህ አይነት ተንኮል የተሞላበት አገር የሚያፈርስ ስርዓት ከመዘርጋት ይልቅ ያንን ቢያደርጉ ኑሮ ፋይን እሱም አለፈ። የቅንጅት ምርጫ ጊዜ ያ ሁሉ ሰው እንግዲህ ያ ሁሉ ፖለቲካ ተሰርቶ የኢትዮጵያዊነት መንፈስ ስቲል በህዝቡ ዘንድ እንዳልጠፋ ማሳያ ነበር የቅንጅት ማዕበል በነገራችን ላይና ያም አለፈ። 2010 ላይ እንደገና መጣ አይደለ እንግዲህ የለውጥ ምናምን ብለ ያመጡበት ያ ሁሉ እንግዲህ የኢትዮጵያ ህዝብ መሪ ያገኘው ብሎ ከመቀሌ እስከ ባሌ እስከ ጅማ እስከ ባህር ዳር ድረስ አርባ ምንጭ የተነጠፈው ለአብይ አህመድ የተነጠፈው እንትን ባህር ዳር የተነጠፈውን ታሳውሳላችሁ። መሪ ያገኘን ብሎ ሰው መጨረሻ ላይ አብይ አህመድ መሀል ጣቱን ያወጣበት ይሄ ህዝብ ላይና ሰው ሳይገባው ነው መደመርን የተቀበለው ብሎ ቀልዶብን ሄደ። ይህ ያመለጡ ድሎች አሉ። አሁንም አሁን የቀደመው ወንድማችን እያለ እንደነበረው ጽምዶ ሆናችሁ ከመጣችሁ ኢትዮጵያ ትፈርሳለች ነው ያለው። ማስፈራሪያ ነው ይሄንን አሁን የአምስተኛ ክፍል ተማሪ ይረዳል። ይሄንን አማራውን ከዛው ከትግሬው ጋር በወልቃይት ጉዳይ ያጣላህ፣ ኤርትራውን ደግሞ ከዛው በአክሱም ጉዳይ ደግሞ ኤርትራና ትግራይን እያናከስክ ይሄ በጣም ያረፈደ አራዳ የሚባለው አይነት እንትን ነው ማዕከላዊ መንግስቱን የያዘ ኃይል የሚያደርገው ብጥብጥ እንደሆነ ወልቃይት ላይ ተመስከር ትችላለህ። ወልቃይት በጉልበት የተወሰደ መሬት ነው የነበረው። ቴንክ ዩ። እዛ ላይ በነገራችን ላይ ብዙ ጊዜ ስናገር ከሰማችሁ ሁሉም የብሔር ፖለቲከኞች ውስጥ አፋቸውንም ጆሮአቸውንም ከፍታቸው የምታደምጧቸው ሰዎች አሉ። ኦሮሞ፣ አማራ፣ ትግራይ ሁሉም ውስጥ
በጣም በቁም ነገር ከማደምጣቸው ሰዎች መካከል አንደኛው አማራ ስትሮንግ ነው፣ ብዙዎቻችሁ እንደምታውቁት። ኦኬ ቴንክ ዩ። አንድ ጥያቄ ላንሳል። አሁን ስለ ጽንዱነቱ እያነሳ ነው አማራ ስትሮንግ። አሁን የጋራ ጠላትህን ለመጣል እንደፈለግ ሌጎን እንደፈላለክ አድርገህ መገጣጠም ትችላለህ። አሁን ቅድም ለየርታቸው እያነሳው ነበር። ለየርታቸው ያነሳሁትን ጥያቄ ላንተ ላንሳል ነው። ለየርታቸው ነው ለማን ነው? አይ ዶንት ኖ ማን ነው? ለአዲስ ታይምስ ነው? አይ ዶንት ኖ እያነሳው ነበር። ሌትስ ሴይ ጽንዶ አሁን ተፈጠረ የምትል ከሆነ ለምሳሌ አማራ ህዝብ ይጠይቃል። ከትላንት ወዲያ በፕሮፓጋንዳ ስትሰሩ ቲፒኤልኤፍን ያጥላላችሁ መስሏችሁ ቲፒኤልኤፍን አውሬ ያርጋችሁ ስላችሁ እንዲያርጎን ያስተተርኩብን አፈናቅሎን ገድሎን እስከ ቅርብ ጊዜ ድረስ እኮ የምጨፈጨፍበት የምሰደበትም ነገር አንዱ ትርቴ ነበር። የአማራ ህዝብ ያስተተርኮበታል፣ የአንበሳውን ድርሻ የሚወስደው ይሄ ነው ስል ወዲያው እኔ እንደዛ ብዬ የተናገርኩት ገና ህዝቡ ጋር ጆሮ ጋር ሳይደርስ እናንተ ከቲፒኤልኤፍ ጋር ደግሞ ጽንዶ ደግሞ የሚል ደግሞ ጀመራችሁ። ታስታውሳለህ? ትንታኔያችንን ከዋለሊ መኮንን ከቃስ ዩኒቨርሲቲ ተማሪዎች አርፈን ስንከራከር እንደነበሩ ምናምን። ኦኬ አሁን ጥያቄ በወሰን ይገባኛል ጥያቄዎች አሉ። አሁን ጽንዶ ሊሆን የሚችልበት መንገድ ይታያል። አንተ ፕሪንሲፕላችሁ አይቃረንም? ምክንያቱም ነገ ከነገ ወዲያ የጎሪጥ የተያየ ጽንዶነት ሊኖር ይችላል። እስኪ እሱን ነገር ነው አይኖርም። የማይኖርበት ምክንያት ይሁን ሁለት እንትን ነው። ከቲፒኤልኤፍ ጋር ምንም አይነት አሊያንስ አይ ቲንክ እንደሌለ እነሱም ዛሬም ተናግረዋል። ዛሬም የተናገሩት የሰማችሁ ካላችሁ እንደገና ደግሞ ጠላትና ወዳጅ መምረጫ ብለው ደግሞ ያዘጋጇቸው ዶክመንቶች አሉ። እሱንም ያያችሁ ካላችሁ ከቲፒኤልኤፍ ጋር አሁን ያለው የፋኖ አደረጃጀት አብሮ ማይሰራበት ሁለት መሰረታዊ ምክንያት አለ። የመጀመሪያው የወሰንና የማንነት ጥያቄዎች ጉዳይ ናቸው። እነዚህ ቀጥታ አሁን ካለው ከቲፒኤልኤፍ አገዛዝ ጋር ሄደው የሚላተሙ ናቸው። ምክንያቱም አሁን ያለው ቲፒኤልኤፍ ትግራይ ውስጥ ያለችው የመጨረሻ መጫወቻ ካርዱ እነዚህ እንትኖች ናቸው። እነዚህ ወልቃይትንና ራያን አስመልሳለሁ የሚለው ብቻ ነው። አይ ቲንክ የትግራይ ህዝብ የበቃው ይመስለኛል። 50 ዓመት ሙሉ ያለ እረፍት እንደ ትግራይ ህዝብ በጦርነት በራሱ ልጆች የተቀጠቀጠ ህዝብ የለም። በራሱ ሜዳ ላይ 50 ዓመት ሙሉ ከደርግ ጊዜ ጀምሮ በደንብ አድርገው አስቀጥቅጠውታል እና የቀረቻቸው መጫወቻ ያች ነች። ስለዚህ እሷን እንደምንም አድርገው አሁንም የመጫወቻ ካርድ አድርገው መቀጠል ይፈልጋሉ። ከቲፒኤልኤፍ ጋር አይሆንም፣ ከሻቢያ ጋር ሊሆን ይችላል ምትለኝ? ኖ እኔ አለ ብዬ የማምነው ምንም አይነት አሊያንስ የለም። አሁን በሌለ ሃይፖቴቲካል በሆነ ነገር እናውራ ከሆነ የሚሆንበትና የማይሆንበትን እንትን እያነሳን መነጋገር እንችላለን። ግን ያየነው አሊያንስ ሃይፖቴቲካል ሴትመንት ስላስቀምጡ እኮ ነው። ጀነራል ተፈራ ማሞ ሰሜናዊ ለይቶ የሚያጠቃ ቫይረስ መጥቷል። በሌላ አባባል ሰሜናዊን ለይቶ የሚያጠፋ ኃይል ስለመጣ አሁን ላይኖር ይችላል፣ ወደፊት ግን መሆኑ የማይቀር ነው፣ የማይሆን ነገር ነው። እንደዛ ይሆናል ብዬ ነው ማስበው። እርሱ በሌላ አባባል በግልጽ አይንገሩ እንጂ በውስጥ ታዋቂነት የምናውቃቸው ወይም ደግሞ የምንሰማቸው ነገሮች አሉና ይሄ እንዴት ነው ሊሆን የሚችልበት መንገድ ይታያል ነው የኔ ጥያቄ። በተለይ ከቲፒኤልኤፍ ጋር የማይሆንበትን ሁለት መሰረታዊ ምክንያት ነገር ከነዚህ ከመሬት ኢንተረስቱ በተጨማሪ ሁለተኛው ደግሞ የናሬቲቭ ጦርነት አለ ከቲፒኤልኤፍ ጋር። ቲፒኤልኤፍ የሚያስበው ለቲፒኤልኤፍ ከፋኖ ጋር ከመስራት ከአብይ አህመድ ጋር መስራት በጣም ይቀለዋል። ምክንያቱም አሁን ካለው የብልጽግና መንግስት ጋር ቲፒኤልኤፍ ኢትዮጵያን የሚያይበት መንገድ ምንም አይነት ልዩነት የለውም። ቲፒኤልኤፍ በአዲስ አበባ ጉዳይ ከአብይ አህመድ ጋር ችግር የለበትም፣ በመተከል ጉዳይ ችግር የለበትም፣ በሌሎችም ጉዳዮች ችግር የለበትም። ቲፒኤልኤፍ ከአብይ አህመድ ጋር ያለው ችግር የስልጣን ችግር ነው። የኛ ደግሞ ከዛ የበለጠ ነው። ስለዚህ በዚህም በሁለት ምክንያቶች አንደኛ ኢትዮጵያን የምናይበት መነጽር በራሱ ኢትዮጵያ ምን አይነት ስርዓት ያስፈልጋል የሚለው መነጽር ራሱ የፋኖ እይታና የቲፒኤልኤፍ እይታ ቀጥታ ነው የሚላተሙ፣ አብሮ አይሄድም። ሁለተኛው ደግሞ ቅድም ያልኩ። ስለዚህ በእነዚህ በሁለት ምክንያቶች እኔ አብረው ይሰራሉ የሚል እምነት የለኝም። ዛሬም የሰማነው እሱን ነው። ግን ይሄ ነገር ግን እንዲወራ ይፈልጋል። ለምንድን ነው እንዲወራ የሚፈልገው ካልከኝ ናሬቲቭ ከአዲስ አበባ ፕሬሸሩ አሁን ካለው ከማዕከላዊው መንግስት ተነስቶ ወደዚህ ልክ ወደ ሰሜኑ እንዲገፋ ይፈልጋል እና ይሄ ሰሜናዊ የሆነውን ኃይል ቅድም አሁን ሲናገር አልሰማሁም ወንድማችን ማይካድራ ላይ የጨፈጨፋችሁት እንደራስታችሁት ነው፣ ጎንደር እኮ እንደዚህ ሆኖ ምናምን ይላል። ይመጣና ምንድነው የሚፈልገው እዚህ ላይ ካልከኝ አጀንዳውን ወደዛ ታዞረውና ማዕከላዊ መንግስቱን ረፍት ሰጠዋለህ ማለት ነው። ዛሬ እሱም እንዳለ ነው። እሱም እንዳለ ሆኖ ኢቭን የፋኖ አመራሮች ራሱ ለምሳሌ እኔ እስክንድር ነጋ በፕሪንሲፕል ደረጃና ላመነበት ነገር በመሞት ደረጃ ፋኖች ውስጥ እሱን የሚያህል ሰው ሊኖር ይችላል ብዬ አላስብም። እስክንድር ነጋ ለምሳሌ እኔ ከማውቀው ነው
ፖለቲካው ማስረዳት ይችላል፣ ማውራት ይችላል፣ ሌላ ነገር ነው። እስክንድር ግን ላመነበት ነገር ነው። ለምሳሌ አሁን እስክንድር ከቲፒኤልኤፍ ጋር የሚደረግን ጥምረት በፍጹም አይቀበልም። ከራሱ ፕሪንሲፕል ጋር ስለሚቃረንበት ማለት ነው። ግን ቲፒኤልኤፎችን ዘሎ ለሻዕቢያ ደብዳቤ ሲጽፍ ደግሞ ተሰማዋል። እንደገና ደግሞ ትሪፕል አላያንስ ደግሞ ተፈጥሯል ይባላል። ትሪፕል አላያንስ ሶስታችን አላያንስ ፈጥረናል ደግሞ የሚባል ነገር ደግሞ ከጀነራል ተፈራ ደግሞ ትሰማለህ። አይነት ነገር ፈጥረናል ሳይሆን ወደዛ መሄዳችን የማይቀር ነገር ነው ትላለህ። አሁን የሶስትዮሽ ጥምረት ፈጽመናል ከተባለ አንደኛውን አይ ነው መሀል ያለውን ከዚህ ጋር ከቲፒኤልኤፍ ጋር አንድ አንሆንም ተሻገረን ከዛ ጋር አንድ እንሆናለን ማለት ይቻላል። እንደዚህ አይነት አላያንስ ሊኖር ይችላል። ሰምተሃል? በድምፅ በመልእክተኛ ለሻዕቢያ ለኢሳያስ አፈወርቂ የሰደደውን ሰው አይታል ያደረገውን ኮንቨርሴሽን እና ትንሽ ግራ የሚያጋባ ነገር ስለሆነብኝ ነው። ቲፒኤልኤፍን አይነው ፕሪንሲፕላችሁ ይቃረናል፣ አይሆንም። ሻዕቢያ ቲፒኤልኤፎችን እንደሚያዛቸው ትናገራላችሁ። አለፍ ሲልም ደግሞ ትእዛዙ የሚመጣው ከግብፅ እንደሆነ አንዳንድ ሰዎች ያምናሉ። እኔም እንደዛ አምናለሁ። ኦኬ ሌትስ ሴይ ሻዕቢያ የቲፒኤልኤፍ የልብ ትርታ እንደሆነ ካመናችሁ ከዋናው ከልብ ትርታ ጋር ሰርታችሁ ከሚታዘዘው ጋር አንሰራም ማለት እንዴት ያለ ጥምረት ሊሆን ይችላል ነው። በሌላ አባባል ለሻዕቢያ ስስ ልብ አላችሁ፣ በፋኖ በኩል ያላችሁ ቲፒኤልኤፍን አመራችሁ ትጠላላችሁ። ቲፒኤልኤፍ እና ሻዕቢያ ደግሞ የህዝብ ለህዝብ ግንኙነት በሚል ኦልሬዲ ጀምረዋል ጥምረቱን። የእናንተ እንዴት ያለ ጥምረት ነው የሚሆኑ ነው ጥያቄ። በቃ ይኸውልህ አሁን እዚህ ላይ ጀነራል ተፈራ ያሉትን አምጥተህ እዚህ ጋር ብታስቀምጠው አሁን እኔ የምረዳው እንዲህ አይነት አጀንዳዎች የሚራገቡበትን ምክንያት ነው የምናገረው። ቅድም እነዚህ ሶስቱ ኃይሎች እርስ በርሳቸው ማይታረቁ ስለሆኑ ለሶስቱም አጀንዳ እንስጣቸውና እዛው እናቆያቸው፣ ከማዕከላዊ መንግስቱ እናረቃቸው፣ ወደ ክልላችን እንዳይመጡ እናደርጋቸው የሚል እንትን የሚያራግበው አጀንዳ ነው እንጂ እኔ መሬት የረገጠ አሊያንስ አለ ብዬ አላምንም። መሬት ረገጥ አሊያንስ አለ ብዬ አላምንም። ይሄን ደግሞ ለዚህ ነው ማሳየው ነው። በጣም ብዙ ምክንያቶች አሉ፣ ግን ይሄ ነገር እንዲራገብ ይፈልጋል። በአዴን እንትኖቹን ልኳል፣ ይመጡልሃል። አሁን ቲክታክ ላይ ተሰማርተው በቃ ልክ ምንድነው የሚያደርጉት መሰለ አማራውን የመታገያ አጀንዳውን ለመንጠቅ ምን ታደርጋለህ? ከአማራው የበለጠ ቲፒኤልኤፍን የምትጠላ መስለ መምጣት ነው። ከሌላው አማራ የበለጠ ቲፒኤልኤፍን የምትጠላት መስልና ቁጣውን ከማዕከላዊ መንግስት ከዋናው ቲፒኤልኤፍን ከወለደውና አሁን ያለውን ስርዓት እንዲቀጥል ካስደረገው ከማዕከላዊ መንግስቱን ከመቆጣጠር አንስተህ እዛው የሰፈር ጸብ ታደርገዋለህ ማለት ነው። ዛትስ ዋት የሚፈልገው እሱ ነው። ኢትዮጵያ ውስጥ ግን ችልበልና አላውቅም። ኢትዮጵያ ውስጥ ግን እንዲህ አይነት ነገሮችም እንዳናወራ የአማራ ህዝብ መሳሪያ ያነሳበትን ምክንያት እንዲመልስ ምንድነው እንደ ይሄ ተግባራዊ እንዲያደርግ ለሁሉም ነው የሚጠቅመው። የአማራው ጥያቄ ሲመለስ በነገራችን ላይ የአብዛኛው ኢትዮጵያዊ ጥያቄ ይመለሳል። የአብዛኛው ኢትዮጵያዊ የማይመለስ አይኖርምና እሱ እንዲሆን ከተፈለገ ትኩረቱ ወደ ዋናው ወደ ጸቡ ምንጭ ያ ደግሞ ምንድነው ስርዓቱ ህገ መንግስቱና አሁን ያለው አገዛዝ መሆኑን ልብ ብሎ ማየት ያስፈልጋል ማለት ነው። ቴዲ ታንክ ዩ ሶ ማች። ቴንክ ዩ እሺ ከልብ አመሰግናለሁ። አማራ ስትሮንግ ከአማራ ስትሮንግ በኋላ አይ ቲንክ አዲስ ታይምስ ነው መሰለኝ በርኩኛው እንግዲህ ወዲ አንተ እኔ አንድ ነገር ልበልና አጭር ተናግሬ ነው የምወርደው። እንደ ኢትዮጵያዊ ማስበው ምንድነው መሆን ያለበት አሁን ለምሳሌ ቲፒኤልኤፍ ከሻዕቢያ ጋር ጥምረት አደርጋለች ወይም ደግሞ የአማራ ፋኖንም እንዴት ወልቃይትና ጸገዴ እያለ እንዴት ጽምዶ አብረው ይሄዳሉ የሚለው ነገር እንትን የሚል አይመስለኝም። አብረው ተነጋግረው ሊሄዱ ይችላሉ። ለምን የጠላት ወዳጅ የሚባል ነገር አለ። አብይን ከጣልን በኋላ ትልቁ ጠላታችን አብይ ነው። አብይ ወይም ደግሞ ብልጽግና ከገለበጥን በኋላ ተነጋግረን የምንፈታው ነገር ይኖራል የሚል ነገር ወደ አንድነት ሊያመጣቸው ይችላል። አሁን ጀነራል ተፈራ ማሞም እንዳለው በሰሜን በኩል እየመጣ ያለው አሁን በአብይ ወደ ሰሜን እየመጣ ነው ያለው የሚለው ነገር የተናገረው የሆነ ነገር ይኖረዋል ብዬ ነው እኔም እንትን የማደርገው። ግን እንደ ሀገር ቲፒኤልኤፍና ሻዕቢያ አሊያንስ መፍጠር የሚችሉ ናቸው። ከባህሪያቸው በመነሳት ይችላሉ። ለምን አንድ ቋንቋ ናቸው። ሀገርም ቢሆን ለጠላት ከድሮም ጀምረው ያው ይጣላሉ፣ አብረው ደግሞ እንደገና ይሄዳሉ ማለት ነው። ግን እሺ ላለፉት 27 ዓመታት የሻዕቢያ መንግስት ይሄን አደረገብን፣ አሁንም ራሱ ጄኖሳይድ ፈጸመብን፣ ሴቶቻችንን ደፈረ፣ የኢሮ ማህበረሰብን ወረረ እያላችሁ የነገራችሁትን ፕሮፓጋንዳ እንዴት ያስታርቃሉ? አሁን የሚያስታርቀው ምን መሰለ? አሁን በአብይ ጋባዥነት ነው የመጣው ይሄ መንግስት። አብይ ጋብዞ ነው ያመጣው። ምክንያቱ ራሱ ከሻዕቢያ ጋር ኤርትራና የኤርትራ ህዝብና የኤርትራ መንግስት
እናመሰግናለን። ጋብዞ ነው ማለት ነው። ጦርነት ላይ ተጋብዞ መምጣት በፌል ያነሳ ነው መጋበዝ ነው። ሻዕቢያ ተጋብዞ ነው የገባው ወደ ኢትዮጵያ። ወሳላቸው እኮ ስለተጋበዘ ብቻ ለምን ኬንያ ለምን አልገባም? ለምን ሱዳናዊች ለምን አልገቡም? ለምን ጅቡቲ አልገባም? ተጋብዞ ነው ማለት ምንድን ነው? ተጋብዞ ትልህ አሁን ለምሳሌ አንተ ምሳ ወደ ቤቴ ዛሬ ምሳ ትበላለህ ብዬ ከጋበዝኩት እመጣለሁ ማለት ነው። ገብቶሃል? ጦርነቱን ተጋብዞ ነው የገባው። አብይን የጋበዘው ገብቶሃል? ተጋብዞ ማለት አሁን ሻዕቢያ ቂም ነበረው። ቂም የነበረው ምንድነው? ቂም አለው። ቂም ለ27 ዓመት እንግዲህ በትግራይ ተወላጆች ከቲፒኤልኤፍ ጋር ማለት ነው። በ27 ዓመት ውስጥ ስለዚህ አሁን ግብዣው እንደሰበብ ነው። ግብዣ የወዳጅነት ጨዋታ አይደለም። ተጋብዞ ስትል ጦርነት ላይ መጋበዝ የሚባል ነገር የለም። ጀነራሎቻቸውን ገብቶኛል። ቆይ ከዛ በኋላ አንተ ነው የምትመልሰው። ቆይ ቴዲዬ ወደዛ ሳንሄድ አንዴ ቆይ። ታሪካዊ ቁርሾ አለባቸው ቲፒኤልኤፍ እና አላቸው። ስለዚህ እንደ ኢሚዲየት ኮዝ ወይም ደግሞ እንደ መልካም አጋጣሚ የተጀመረው በቲፒኤልኤፍ እና በፌዴራል መንግስቱ መካከል የነበረውን ግጭት እንደ መልካም አጋጣሚ ወሰዱትና ጦርነት ሲተኮስ ወይም ደግሞ የመጀመሪያ ቃታ ሲሳብ ብቀላ ብለው ገቡ። ስለዚህ ግብዣውን ተውና በቀላቸውን ወይም ደግሞ ውስጣቸው የያዙትን ነገር ቲፒኤልኤፍ ላይ ለመውጣት ገቡት ማለት ነው። አሁን አንተ በምን ፕሪንሲፕል ድጋሚ ከነሱ ጋር ላንስ የምትፈጥረው? ይቅርታ አድርገህላቸው ነው ወይስ ቆይ ለመጣዷ ሲባል አይቷ ትለፍ በሚለው መርህ ነው? አሁን እኔ ምን መሰለህ፣ አሁን እዚህ ላይ ፖለቲካ ይገለባበጣል ማለት እንደ ምንድን ነው የሆነ አንድ ነገር ላነሳ ነበር ይቀር ፖለቲካ እንደዚህ ስለሚገለባበጥ ለምን መሰለ አብረህ ወደዛ ምክንያቱ አብይ አሁን እየሄደ ያለው መንገድ አብይን ለመጣል ደግሞ እንግዲህ ተገልብጠው እንደገና የትግራይ ከሻዕቢያ ጋር ተስማምተዋል ማለት ነው። ተስማምተው አሁን ቆይ አብይ ከጣሉ በኋላ ያው እንግዲህ የሚሆነውን ይሄ ነው ማለት አልችልም እኔ። ምክንያቱ ግን መሆን ያለበት እኔ አሁን አንድ ነገር እንደ ኢትዮጵያዊ አሁን ወያኔም ከማን ነው ቲፒኤልኤፍንም ከሻዕቢያ ጋር ከመስማማታቸው በፊት አሁን ያለውን እንግዲህ ቁጭ አድርጎ እንደ ሀገራዊ እንደ መንግስት እንደ ጠቅላይ ሚኒስተር መነጋገር ያለበትን ነገር አለ ብዬ ነው የማስበው። ምክንያቱም ማድረግ አለበት ቁጭ ብለው ተነጋግረው ነገሮችን መፍታት ወደ ሰላም መምጣት መነጋገርና መረዳዳት አለባቸው ብዬ ነው የማስበው። ይሄን ለመናገር ነው እንጂ ጦርነቱ አሁን ሄዶ በቃ የኢትዮጵያ ፖለቲካ ታውቀዋለህ። ከምኒልክም ጀምሮ ከአፄ ዮሐንስም ጀምሮ ከኃይለ ሥላሴ ደርግ መጣ፣ ቲፒኤልኤፎች መጡ፣ አብይ መጣ። አሁንም እንደገና ተገልብጦ አብይንም ለመጣል የሚካሄደው እንትኑ በቃ በብቀላ ነው የምንኖረው ማለት ነው። ይህንን ትተን ማድረግ ያለብን ማለት እንደ መንግስቲ እንደ ጠቅላይ ሚኒስትር አብይ አህመድ ማድረግ ያለበት እኔ ክርስቲያን ነው ብዬ ነው የማስበው ማድረግ ያለበት ቁጭ ብሎ ምሁራንን ቁጭ አድርጎ መነጋገር አለበት ከእነዚህ ሰዎች ጋር ከትግራይን ከአማራውንም ምንድነው የሚፈልገው የትግራይ እንትን የአማራ ፖለቲከኞች ምንድነው የሚፈልጉት ቁጭ ብሎ አካባቢ ነው የመላ ኢትዮጵያ ችግር አታርጉት። አሁን ስፔሲፊካሊ በመንግስቱም ጊዜ በተፈሪ መኮንን ጊዜ በተለያዩ መለስ ዜናዊ በነበረ ሰዓት እዛ አካባቢ ብቻ ነው ጦርነት የሚያንዣብበው። አሁን እናንተ ናችሁ መነጋገር ያለባችሁ፣ ህዝቡ መነጋገር አለበት። የመጣው የሄደ ሁሉ የትግራይ ህዝብ ማረፍ አለበት፣ እናቶች ማረፍ አለባቸው፣ አባቶች ማረፍ አለባቸው። ስትፈልጉ ለትግራይ ህዝብ ፕሮፓጋንዳ ይነግሩታል። የቲፒኤልኤፍ ሰዎች ገደለ፣ ሻዕቢያ ደፈረ፣ ንብረትን ወሰደ፣ ኢንፍራስትራክቸር አወደመ፣ ተበቀለን ትላለ። ወዲያው ደግሞ የህዝብ ለህዝብ ግንኙነት ደግሞ ይላሉ ራሳቸው ሰዎች መልሰው። ህዝቡ ቢጠይቃችሁ ምንድን ትላንት እንዲህ ነግራችሁን ነበር። ላለፉት 27 ዓመታት ስለ ሻዕቢያ የነገራችሁ ነገር ይሄ ነበር። አሁን ደግሞ ዊዝን ፍራክሽን ኦፍ ሰከንድስ ተገልብጣችሁ እንዲህ ያላችሁን ነው። እንዴት ያለ ነገር ነው? ቁማር ነው የያዛችሁት ወይስ ምንድን ነው ቢሏችሁ ምንድን ነው የሚሉት ነው? ይሄ ጥያቄ ቴዲዬ ፖለቲካ ቁማር ነው። ቁማርተኞች የፖለቲካ ሰዎች ላይ ያሉትን በቁማር ነው የሚጫወቱት። አብይም ቢሆን ቁማር ነው እየሰራ ያለው። ስለዚህ ያንን ተነጋግረው መፍታት አለባቸው ነው እኔ እንጂ እኔ ስለ ፖለቲካ ብዙ እውቀትም የለኝም። እንደዚህ ነው ሰላም ቢሆን ጥሩ ነው ለኔ። የአማራም የትግራይም በብሔር ብሔረሰቦች አንድነታችንን ጠብቀን ሀገራችን ብትቀጥልና ብትለማ ሌላ ነገር ብንሰራ የተሻለ ነው። ህዝባችን ከድህነት መውጣት አለበት። ህዝባችን መብላት አለበት፣ መጠጣት አለበት፣ መልበስ አለበት፣ ሰላም ማግኘት አለበት፣ ትምህርቱ መማር አለበት። ሀገራችን የምትቀየረው ደግሞ ልጆች ሲማሩ ነው። ሀገሪቷ ትውልዱ ተምሮ ወደ ሌላ ነገር ሲሄድ ነው እንጂ ጦርነት ለኛ የሚጠቅም አይደለም፣ ለኢትዮጵያ የሚጠቅማት አይደለም። እርስ በርሳችን መበቃቀል፣ ይሄ አማራ፣ ይሄ ትግራይ፣ ይሄ ኦሮሞ ምናምን እየተባባልን ከምንገዳደል
በሰላም ተነጋግረው ፖለቲከኞች ወደ አንድ ቢመጡ የኔ ሐሳብ ነው ይሄ። እኔ ፖለቲከኛ አይደለሁም፣ የተናገርኩት ነው ቅድም ልጆቹ ለተናገሩት ነው መልስ የሰጠሁት እንጂ በዛ ሐሳብ የኔ እንትን ነው ማለት አይደለም። ተዲየ ይህንን ለማለት ነው። አመሰግናለሁ እና ወርዳለሁ። ታንኪ ዩ። በጣም ትሁት ሰው ነው። እግዚአብሔር ምስክሬ ነው። በጣም ትሁት ሰው ነው። መንፈስ ያስታውቃል። ታንኪ ዩ። ሌላም ጊዜ ስትመጣ ፖለቲከኛ ባትሆን በሀገር ጉዳይ ላይ ሀሳብ አስተያየት ለመስጠት ቤት ነው። እሺ አመሰግናለሁ። እኔ መጽሐፍ ቅዱስን ያው ክርስቲያን ነኝ፣ በዛ ነው የሚሄደው እንጂ ይሄ የፖለቲከኞች እዛ ሆነማ ቀጥሎ እነሱን ካሰናበትኩኝ በኋላ አንድ አጀንዳ አለ። ዘፈን ኃጢአት ነው አይደለም በሚል ወደ ደግሞ ቻናሉን ቀይርና እሱን ሳይሆን ያው እኔ መብታችሁ ነው። ሰው የራሱን እንትን እኮ ነው። ተዲ የራስን መብት አለ። የራስን መብትን እኔ አንተን አልጋፋም። ገብቶሃል? መንፈሳዊ ሰው ነኝ ስላልከኝ ነው እንጂ አንተ ላይ ሁላ እመጣልሃለሁ። ይሄን ከቀየርኩኝ በኋላ ነው ያልኩ እንጂ አሁን አይደለም። እመጣለሁ፣ እንከታተላለሁ። ያው እመጣለሁ፣ ችግር የለም። ስለ ሀገራችን ጉዳይ እናወራለን። ታንኪ አመሰግናለሁ። ወዲ ሀራስ ነብሪ ቴንክ ዩ ብራዘር። በጣም ትሁት ሰው ነው። መንፈሱ ያስታውቃል። ቅልል ያለ ሰው ነው። ቴንክ ዩ በጣም ነው የተመቸኝ። ሌላ ጊዜ ሲመጣ እኔ ከረሳሁት ኮመንት ላይ አስታውሱኝ። ወዲ ሀራስ ነብሪ መጥቷል ምናምን ብላችሁ አስታውሱኝ። መልኩና ፕሮፋይል ካልቀየረ አስታውሳለሁ። የእስራኤልን ባንዲራ ነው ያደረገው። እሺ አሁን አንድ ብልጽግና አራት የአማራ ነው 1 2 3 4 የአማራ አክቲቪስቶች ግን በሀሳብ የሚለያዩ ሰዎች ተገናኝተናል። እንዴት እንደሆነ አላውቅም። አኪላ የራሷ አይነት ትንታኔ ያለው፣ አዲስ ታይምስ የራሷ ያለው፣ አማራ ስትሮንግ የራሷ ያለው። እስኪ ለማንኛውም እናያለን።